ማመልከው አብ አባቴ ነው ወይስ ሀያትዬ? የማመልከው አምላኬን አስገኘ ነው። በቃ ወደ ጥያቄ ግባ። ለምንድን ነው የመጨረሻ በጣም የምጣፍጥ ነኝ፣ በጣም ተስማምታኛለች። ስዊት የሆነች ንግግር። አብ አምላኬ ነው በይ። በጣም የወደድኳት ንግግር አልኩኝ። ፈልሰፋ እስላም ውስጥ ፈልሰፋ የለም። በተነገረን አላህ ይወርዳል ብለዋል። ይወርዳል ብለዋል። ሱራ 754 እኮ ሰማይና ምድር ራሱ ፍጥረት የተፈጠረው በ6 ቀን ነው ይላል እኮ። ዓለም ከመፈጠሩ በፊት ወደ ቅርቢቱ ሰማይ ይወርዳል ወይ ስል እንዴት ሌላ እንትን ውስጥ ገባል? የለም ቅርቢቱ ሰማይ የሚባል ነገር የለም እንጂ ሲጀመር ሳይፈጠር አላህ ምን ይተኛ ይወርዳሉ ብለዋል። ገብቶታል። ይወርዳል ብለዋል። ከተፈጠረ በኋላ ነው እሱ። በቃ ተላልፈናል። ኢስላም ሊገባህ። ለምሳሌ አሁን ጀነት ውስጥ ማር አለ ይባላል፣ ወተት አለ ይባላል። በዚህ ከተረዳሁ ልንገርህ፣ ወተት አለ ማር አለ ሲባል ግን እዚች ምድር ላይ ያለውን ወተትና ማር አይደለም። አንተ ስለ ማርና ስለ ወተት እንድትረዳ ማርና ወተት ተብሎ ካልተገለጸ ሊገባህ አይችልም። ነገር ግን ጀነት ውስጥ ያለው ማርና ወተት የተለየ ወተት ነው። ለአላህም የምሰጣቸው እነዚህ እጅ፣ እግር፣ አይን ምናምን ብለህ የምትለው አንተ እንድትረዳው ነው እንጂ የሰው አይነት ወይ የእንስሳ አይነት አድርገህ በአንተ አእምሮ ልክ አትሰበው ለማለት ነው። ጀማል አላህ ፈጣሪ ነው እንጂ አባት አንልም። ኦኬ። ስለዚህ አባት መባል አይችልም። እና የተቃወመውም ልጅነት የለም። ማንኛውም ልጅ ነው ማለት ወልዳለሁ እያለ ሳይሆን ግን ወልዳለሁም እወለዳለሁም ሳይሆን እንደማንኛውም ሌላ ሰው እንደሚፈጠረው ሁሉ ልጅ ይወለዳል። የሚወለዱትን ልጅ ደግሞ አይቃወሙ። ኖ እንደዛ ሳይሆን አላህ አባት መባል ይችላል። አባት አንልም ነው እያልኩ ያለው። አባት አንልም እኛ ምክንያቱም ምንድን ነው እሱ? ነቢያቶች አባት ብለው አምላክን ሳለ አጋንንቶች መጥተው ከአጋንንትና ከነቢያቶች ማንን ነው የምታምነው? አጋንንት ማለት እኮ ሸይጣን ነው። ከአጋንንትና ከነቢያት ማንን ታምናለህ ነው ጥያቄ። ማንንም አላምንም፣ ግን መልእክተኞችን እንደ መልአክ እቀበላለሁ። ኦኬ፣ መልእክተኞችን እንደ መልአክ ማምነው መልአክ የለኝም። ማምነው መልአክ የለኝም። ቆይ ከአጋንንትና ከነቢያቶችና ከአጋንንት ማንን ነው የምታምነው? መልአክና ማጋነትን አንድ አታርግ እያልኩ ነው። ከአጋንንትና እንዴት ብሎ አንድ ሊሆን ይችላል? አዳምጥ። ከአጋንንትና ከመልእክተኞች ወይንም ከነቢያቶች ማንን ታምናለህ? ማምነውማ መልእክተኞችን ነው፣ ግን እንደ ፈጣሪ ሳይሆን ማምነው እንደ መልእክተኝነት ነው። ችግር የለውም። እኔም እንደ ፈጣሪ ብዬ አይደለም ጥያቄ። ስለዚህ ነቢያቶች አስቀድሞ አምላክ ልጅ አለው ብለው ሲሉ፣ አጋንንቶች ደግሞ ልጅ የለውም ሲሉ የአጋንንትን ቃል አምነህ እንዴት ነው እሱ ልጅ የለውም የምትለው? ስላልወለደ ነው። ስለዚህ አጋንንቶችን ነው የምታምነው ማለት ነው ከነቢያቶች አስተምሮ ይልቅ። አይ እሱ መረጃ ላይ አይመስልም። ዝም ብለህ ነው የምታምነው። ያንብብ። ከቁጥር 1 ጀምረህ አንብብለት። አጋንንቶች ናቸው። ስህተት የሆነ ትርጉም ነው እሱ። ስህተት ነው። ቁርአን ነው። ኦኬ፣ አረብኛውን አድርግለት እና አንተ ፈስረው። ስህተት ከሆነማ ደስ ይለናል። ቁርአናችሁ ሁሉ የተሳሳተ እንደሆነማ ከነገራችሁን አሪፍ ነው። ኖ ትርጉም ስህተት ይሆናል እንጂ እንደዚህ የሚል የለም። እስልምና ሲጀመር ይወልዳል አይወለድም ማለት መጀመሪያ ላይ
ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ከዚች ውጭ የምታውቋት ነገር እንዳሌለች አውቃለሁ። አላህ ተመለስ፣ አላህ ተመለስ፣ አላህ ላስወጣ ነው ማትመለስ ከሆነ ኦኬ። ክፍሉን አትዝጋው ቆስጠንጢኖስ፣ አይመችም። እሰማለሁ ትሰማለህ። ክፍሉን ክፈል፣ አንብበልና ቆስጠንጢኖስ። አታነበው እኮ ዘጋው። እሺ፣ አይ ቻርጅ እየሰጠሁ ስለሆነ ጓንዳ መጣሽ። መልካም። እሺ፣ ጥያቄ ምን ነው? እሺ፣ የቁርአኑ ክፍል ይሄ ነው። ይህንን የቁርአን ክፍል ለአላህ ልጅ የለውም ብለው የተናገሩት እነማን ናቸው? ነቢያቶች ናቸው ወይንስ አጋንንቶች? የቱ ጋር እስኪ አንብብልኝ። የአጋንንቶች ምዕራፍ ከቁጥር 1 እስከ 3 ሱረቱል ጂን። ያ እሺ፣ ቀጥል። እሺ፣ ሱረቱል ጂኒ ሱረቱል ጂኒ 72ኛው ምዕራፍ ማለት ነው። ከቁጥር 1 ጀምረን እሺ፣ ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ። ወደ ቀጥታ መንገድ የሚመራን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን የተናገሩት እነማን ናቸው? ምን አንተ ቅድም እነማን ናቸው ያልከው? እኔማ ጥያቄ ነው። አጋንንቶች ናቸው አይደል የተናገሩት? እሺ፣ አጋንንት ማለት ምን ማለት ነው? ጂኒ ማለት ነው። እሺ፣ ጂኒ ካፍር አለ ሙስሊም አለ። በእኛ እንደናንተ እንዳታስብ። በእኛ የሚያምኑት አሉ፣ የካዱት አሉ። የትኛው ነብይ ነው ጂኒ የሚያምን አለ አጋንንት ያመናለ ብሎ ያስተማረ? አንድ ነብይ እስኪ መሐመድ መጥቶ ከተናገረው እዚህ ጋር መጥተው እዚህ ጋር የመጀመሪያቸው ነው። ባይዘ ገና መጥተው ሲያምኑ ራሱ ገና እያመኑ ነው። ኤኒዌይስ ከዛ በፊት አጋንንት አማኝ አጋንንት ማያምን ያስተማረ እስኪ አንድ ነብይ ጥቀስልኝ። እሺ፣ እሱን እነግርሃለሁ። መጀመሪያ ተረዳኝ። አሁን ልጁን እኛ ጋር ነብዩ የተላኩት ለሰውና ለጅንም ነው እና ያመኑት ልክ እንደኛ መሰከሩ። ኦኬ፣ ለሰውም ለጅንም ነው የተላከው። ከእያንዳንዱ ለጎሳቸው መልእክተኛ ልካለው ነው እንጂ ያለው ለሰውም ለጅኒም መልእክተኛ ልካለው አንድ ሰው አላለም። ከእያንዳንዱ ከጎሳው ነው የሚለው፣ በገዛ ቋንቋው በጎሳው ሱራ 14 ላይ ሰው ሙሐመድ የአጋንንት ጎሳ ነው እንዴ? ለአጋንንቶች ሙሐመድ ተልኳል ነብይ ሆነው ብትለው፣ ኤንዌስ ችግር የለውም። እሱንም እንተወው። ኢቭን እሱም ፖይንቴ ስላልሆነ እዚህ ጋር እንመለስና እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብሎ የተናገረው ማን ነው? ቁርአን ለዓለማት ነው የተላከው። ለጂኒዎች ለምናምን አልተባለ። ለዓለማት ብሌን ተራን ጠብቅ። እነሆ የጌታችን ክብር ላቀ፣ ዓለማት ነው የተላከው። ተረጋጋ፣ ተራን ጠብቅ። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ያለው ማን ነው? እሱ ብሌን። እሺ ወይ መልስ። ኬቤኪ ከደከመ እሺ፣ ልክ እንደኛ አመኑት እኮ ነው የሚለው። እኛም እንደዛ ብለን እናምናለን። ምን ብለው ነው ያመኑት? ብለው ተቀበሉት። ምን ብለው ነው ያመኑት? አጋንንቶች ልክ እንደኛ ምን ብለው አመኑ? አጋንንቶች ምን ብለው አመኑ? አጋንንት አይደለም ጅኒ ነው። አጋንንት ማለት ሸይጣን ማለት ነው። ይሄ ደግሞ ሸይጣን አይደለም። ምዕራፉ ራሱ አጋንንት ማለት ለሰው ይባላል። እኛ ወይ ከቤኪ አጋንንት ማለት ምዕራፉ ገና ሲጀምር ራሱ ሜቢ መግቢያውን አሳየው።
የአጋንንቶች ወይም የጅኒ ምዕራፍ ነው የሚለው። አጋንንት ማለት ጅኒ ማለት ነው። ኢንተርቼንጅብሊ ሁለቱም ቃላቶች አብረው ይሄዳሉ። ኤኒዌይስ ግን ያው ላሳየው፣ ምዕራፉን ጠጋ አድርግለት ይነበብላል። ሱራ አልጂን የጋኔኖች ምዕራፍ ይታያል። ይታያል። ሸይጣን እና ጂኒ አንድ አይደለም። እሱን እንድትረዳ ብያለሁ። አንተ ነህ መተህ አንድ አይደለም እያልከኝ ያለኸው። ስሪታቸው የተለያየ ነው። ሸይጣን ማለት ሸይጣን ከምንድን ነው የተሰራው? የሰውም ሴጣን አለ ጂኒም ሴጣን አለ ብለህ ታምናለህ። አንተ ነው የምታምነው። እሱ ማተር አያደርገኝም። እኔ ፖይንት አይደለም እሱ። ኤኒዌይስ ቆይ አዳም አጋንንቶች ምን ብለው ነው ያመኑት? ጂኒዎች በል ጂኒዎች ያመኑት ልክ እንደኛ ነው ያመኑት። አላህ አንድ ነው፣ አይወልድም አይወለድም ብለው ነው ያመኑት። ኦኬ። ስለዚህ ይሄንን ምስክር ይዛችሁ ከዛ በኋላ አይወልድም አይወለድም ትላለህ። አጋንንት የነገሩህን ምስክር ይዘህ። ነቢያት ግን ምን ብለው ነገሩ? ነቢያቶች አስቀድመው አምላካችን አባታችን ነው ብለው ሲያስተምሩ አጋንንቶች መጡና ከ600 ዓመት ክርስቶስ ከሄደ ከ600 ዓመት ክርስቶስ ሐዋርያቶች ካስተማሩ በኋላ አጋንንቶች መጥተው ጌታችን ሚስትም ልጅም የለውም፣ ፖለቲካ አትስራ፣ የትም ቦታ ላይ ነቢያት አምላክ አላስተማሩ። እንደዛ ብለው ያስተማሩት ናከፍል አድርገህ ከጎን የሆነና ስንለጣጠፍ ደስ ይለኛል። ድገመው እስኪ። ምን አልክ? አንድም ቦታ ቁርአን ውስጥ ነቢያቶች አንድም ቦታ ነቢያቶች ማለት ነው አላህ አባት ልጅ አለው ብለው አላስተማሩም። አላህ ልጅ የሌለው ለምንድን ነው? ሊሆን ይችላል። አላህ ልጅ የሌለው ለምንድን ነው? ስለማይገባው ነው። እንዴት ስለማይገባው አይደለም፣ ስለማይገባው ሳይሆን እና ኮስታ ይከፍል። ይህንኑ ክፍል ክፈተው። ሚስት ስለሌለው ነው። ክፈተው። ሚስትንም ልጅንም አልያዘም። ሚስት የምታስፈልገው ልጅ ለመውለድ ነው። ስለዚህ ለአላህ የአካል ክፍሎችን ታጸድቃለህ። ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል። አጋንንቶች መጡና ምን አሉ? የጌታችን ክብር ላቀ፣ ሚስት አልያዘም፣ ልጅ የለውም። ነሰሰርሊ ልጅ እንዲኖረው አላህ ምን ያስፈልገዋል? ሚስት ያስፈልገዋል። ሚስት ያስፈልገዋል። ነቢያቶች ግን አምላክ አዳም የጸጋ አባት ነው ሲሉ አባታችሁ ነኝ ሲል አምላክ አባታችን ነው ሲሉ ሚስት አግብቶ ወለደ ምናምን የሚል ተረት ተረት አስተምረዋቸው አይደለም። እዚህ ጋር ብቻ አይደለም። ባይዘ ሱራ 6 መቶን ክፈተው። አላህ የተረዳው የግዴታ አባት ለመባል ወሲብ ማድረግ አለበት። እንዴ ወሲብ ማድረጋት የታለችና ብሎ ይላል። ይህንን እንዲል ደግሞ ያደረጉት ማን ናቸው? እንዲህ እንዲያስተምር ያደረጉት አጋንንቶች፣ ጂኒ። ሉክ መቶ ላይ አርገው፣ ከመቶ አርገው። ለአላህም ሉክ ቅድም አይባልም ስላልከኝ ነው። ለአላህም አጋንንትን የፈጠራቸው ሲሆን ማን? አጋንንትን ተጋሮች ያደረጉ ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀው ነው። ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት ለእርሱ ምን ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? እኔ ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል ካልኩኝ የግዴታ ልጅ እንዲኖረኝ ሚስት ያስፈልገኛል። እነማናቸው ይህንን ምስክር የሚሰጡት? አጋንንቶች። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? የትኛውም ነቢይ እንደዚህ ብሎ አላስተማረም። በዋናነት ልቃወም ነው የመጣሁት ክርስትናና እስልምና ይህን አስተምረው ብለው ሲል ክርስቲያኖችም አይሁዶችም አምላክ ሚስት አግብቶ ሎቱ ስብሐት አንተ የሆነችን ዳዊትን ኮረዳ አግብተህ ከዛ በኋላ ጨጉላ ምናምን እንትን ብለህ 9 ወር ተረግዞ ልጅ ይወለዳል ብሎ የሚያስተምር ክርስቲያንም የለም አይሁዳዊም የለም። የእናንተው ግን አጋንንቶች ምን ብለው ነገሩት ለመሐመድ? አላህ እኮ ሚስት አላገባም፣ ሚስት እኮ የለውም። ስለዚህ እንዴት ልጅ ይኖረዋል? ስለዚህ በቃ እኛ አመንን በጌታችን ሚስት የለውም ልጅም የለውም። ይህንን አስተምሮ ዛችሁ መታችሁ ክርስትና ላርም ነው ስትሉ አታፍሩ? የአጋንንትን አስተምሮ ዛችሁ መታችሁ። አትዋሽ አትዋሽ። ለምን እንደዚህ ትዋሻለህ? ሚስት አለችው። አጋንንት አይልም። ቆይ
አጋንንት አይልም ይላል። አንተ እፎይ ቆይ ከላይ አጋንንት ይላል አይልም? አንድ ያስመርለት አሳየው። ስመኝ አታጨበርብር። አላህ ነው እየመሰከረ ያለው እንጂ አጋንንት ይላል አይልም? አጋንንት ይላል አይልም? አላህ ነው እየነገራቸው ያለው። አጋንንት ይላል አይልም? አላህ እኮ ነው እየነገራቸው ያለው። ኦኬ መልስለት፣ እንጂ ቀጥታ መልስለት። የአጋንንቶቹ ምስክር መልስለት። አላህ ነው እየነገረ ያለው። ሉክ አላህ ነው እየተናገረ ያለው ብሎናል። ስለዚህ አላህ ምን እያለ ይናገራል ማለት ነው? እነሆ የጌታችን አላህ ጌታ አለው ማለት ነው። ኬቤኪ አላህ ጌታ እንዳለው ዛሬ ገና አወቁ። አላህ ነው እየተናገረ ያለው። ቁጥር 3 አንብቡት። እነሆ አላህ ነው ብሎናል። እነሆም የጌታችን ክብር ላቀ። አላህ ጌታ አላቸው። አላህ ምን አለ? የጌታችን ክብር ላቀ። ሚስትንም ልጅንም አልያዘም። ፖለቲካ አትስራ፣ እንደዛ አይደለም። ተረደኝ። መጀመሪያ ስመኝ አስጨርሰኝ። ከየት አመጣኸው እንደዚህ አይነቱ ነገር? አንብበው። እሺ ቁርአኑን አንብበው። ልንገርህ፣ መጀመሪያ ጂኒዎች አመኑት። እንዳመኑት ደግሞ አላህ ነቢዩ አለይሂ ሰላም ነገራቸው ነው እንጂ ጂኒ ለራሳቸው ለነቢዩ ተገናኝቶ እየተናገሩ አይደሉም። ከተረዳኸኝ ማለት ነው። አልተገናኙም። ፖለቲካ ለመስራት ቆይ ከፍ ላድርገህ። ተገናኝተዋል? አልተገናኙም? ጂኒዎች እና መሐመድ ተገናኝተዋል? አልተገናኙም? እዚህ ጋር ተገናኙ የሚል ነገር የለም። ተገናኝተዋል? አልተገናኙም? ተገናኝተው ነግረውታል? አልነገሩትም? ተማምረዋል? አልተማማሩ? ራሱ ፍላጎት ቆይ ተገናኝተዋል? አልተገናኙም? እንደተገናኙ ነቢዩ መሐመድ አለይሂ ሰላም ቻሌንጅ አድርገኝ እስኪ። ግን እነሱ ተገናኙ። ቆይ ታጋንንቶቹ ጋር ተገናኝቷል ወይንስ አልተገናኘም? መሐመድ እኔ እስልምና ለቀ ከወጣ አንድ አይደለም ብዙ ከቡሃሪም ከሙስሊምም ከፈለከው ሳሂህ ሐዲስ ሰጣለሁ እንደተገናኙ። ነገርኩ እኮ ነቢዩ መሐመድ አለይሂ ሰላም እንደተገናኙ አላወቁም። አላህ ግን ነገራቸው። ነቢዩ መሐመድ አለይሂ ሰላም ሰውን እያስተማሩ ነበር። ከዛ ጅንም እንዳመኑ አላህ ነገራቸው ለነቢዩ መሐመድ አለይሂ ሰላም። እሺ ዛፍ እንደነገረቻቸው ብነግርስ? አላህ ሳይሆን ዛፍ እንደነገራቸው ጂኒዎቹ እንደሰሙና እንደተማሩ ዛፍ እንደሆነች የነገረቻቸው ብነግርስ? እስልምና ለቀ ትወጣለህ? ለምን? እሱ እኮ አይገርም፣ ያላ ተአምር ነው። እንዲሁም ይሄ የምኮራበት ነው እንጂ መረጃ ማምጣት ስላልቻለ ነው እንደዛ ያለው። ኤኒዌይስ አልተገናኙ የሚለው ተረት ተረት ነው። ተገናኝተዋል። እኔ ዋና ፖይንቴ ስላልሆነ እሱ ቻሌንጅ ካደረከኝ ግን ደስ ይለኛል። እስልምና ለቀ ከወጣ ሳታ ያለው መረጃ። ኤኒዌይስ አንዋር ቀጥል። እኮ ለመውጣት ያንተን ሃይማኖት መከተል መቻል አለበት ማለት አልወጣኝም፣ ግዴታ አይደለም። እና እንደዛ ብለህ የምታስብ ከሆነ አስተምሮቱ ላይ ከሆነ ምንድን ነው የእናንተ ሃይማኖት ልጅ አለው? የእናንተ ሃይማኖት አላህ ልጅ አለው ብለህ ካሰብክ ተግባባ። ኢየሱስ ክርስቶስ የምታምኑት ሃይማኖት ልጅ አለው ብለህ ድምጽ እየተቆራረጠ ነበር። አይሰማም? አሁን ይሰማል። እስከቱ ጋር ነው ይሰማል። አሁን ቀጥል። የትኛው ኪታብ ላይ ነው ፈጣሪ አላህ ልጅ? አንዋር ኔትወርክን አስተካክል። በቃ ጀማል እንኳን ደህና መጣ። እኔ ጋር እየተሰማኝ አይደለም ያንተ። አሁን ባልከው ላይ ማለት ነው እስልምናን ለቀህ ትወጣለህ እንደ ምናምን ባሳይህ ብለሃል። እስልምናን መልቀቅ ማለት እስልምና ትክክል ባይሆን ኦርቶዶክስ ነው እንደ ትክክል ብዙ እምነቶች አሉ አይደል? እንደ ዓለም ላይ ብዙ እምነቶች አሉ። ኢትዮጵያ ላይ እንኳን ከ5 በላይ እምነቶች አሉ። ኢንሻአላህ በቃ እሱን ተወውና ወደ ቶፒኩ። ለምንድን ነው ልጁ እንትን ስላለ ነው አታክ ስላደረገኝ ነው። እኔ አታክ ካደረጉኝ እንደዛ ልል እችላለሁ። አታክ ባያደርገኝ ኖሮ እኮ እንደዛ አልልም። አታክ ካደረገ ግን አንዳንድ ሰው አታክ ሲያደርግ እንትን ልትሄድበት ትችላለህ።
ከዛ አንጻር ብቻ አሁን እዚህ ላይ ወተት አስተምራለህ እያልን ነው ወይም? ቆይ ጥቁር አዝሙድ ኢንሻአላህ ቀጥል። አታክ ሳታደርጉ ኖርማል አስተምሮቱን ብቻ ማውራት ይቻላል። አታክ ካደረገ ግን አንድ ሰው አውቃለሁ ብሎ እፎይ እኔ ጥያቄ ነው ያለኝ። እኔ እውቀት ያለኝ ተማሪ አይደል፣ እውቀት ያለኝ ሰው አይደለሁም። እኔ ጥያቄ ነው ያለኝ። ለአንተ ጥያቄን ተመለስክልኝ ማለት ነው። ሶስት ጥያቄ አለኝ። የኔ ጥያቄ አንድ፣ ያኔ ዛሬ ብቻ አይደለም በበፊት ቀንም እስልምና ትክክለኛ ያኔ መሐመድ ሐሰተኛ ነብይ ነው፣ እስልምና የመተተኞችና የደጋሚዎች እምነት ነው ምናምን ብለሃል። አሁን በዚሁ ላይ ጨምሬ ማለት ነው እስልምና ትክክል እሺ አይደለም ከተባለ ዓለም ላይ ብዙ እምነቶች አሉ። ኢትዮጵያ ላይ ራሱ ከ5 ከ6 በላይ እምነቶች አሉ። እነዛም አሉ። እስልምና ትክክለኛ አልሆነም ከተባለ እነዛም እምነቶች አሉ። ከነዛም እምነት ያኔ እነዛም አሉ፣ እነዛም ይኖራሉ። ያኔ ኦርቶዶክስ ብቻ አይደለም። እስልምና ትክክል አለመሆኑን ካስተማርክ እነዛ እምነቶችም እሺ ትክክል ሊሆኑ ይችላሉ ማለት ነው። አንድ ጥያቄ ይሄ ነው። ደግሞ እዚህ ጋር ስንገባ ደግሞ ማንኛውም መተን እንገባለን። እዚህ ጋር አብዛኛውን የሚገባው እውቀት መማር የሚፈልግ ሰው እስከሆነ ድረስ አንተ ሳይሆን መጠየቅ ያለብህ የሚገቡት ተማሪዎች እንደዚህ እንደኛ የምንገባው ክርስትናም ላይም ሆነ እስልምና ላይ ያለውን ጥያቄ አንተ ያወቀውን መጠየቅ ይችላል። አሁን ግን እኛ ስንገባ ዝጋ አንተ ጥያቄ ትጠይቀናለህ ማለት አንተ ጥያቄ ከሆነ የምትፈልገው የሚያውቁትን ኡስታዞቹን ሄደህ መጠየቅ ነው እንጂ እኛን ልጠይቀን አይገባም ብዬ አምናለሁ። ሁለተኛው ይሄ ነው ማለት ነው። አሁን ለምሳሌ ዝጋ አላዋቂ ነው እንጂ የሚገባው ለማወቅ ነው እንጂ የምንገባው የምናውቅ ሰዎች እኔ በራሴ አላውቅም ለማወቅ ገባለሁ እና ያንንም ጥያቄን አቅርቤ እንድመልስልኝ ነው የምፈልገው ማለት ነው። ኦኬ የኔ ጥያቄ እሺ ናክሰሪ ምንበት የለም እስልምና የመተተኞች የደጋሚዎች ነው ብለሃል የሚል አይደል ነው ደጋሚዎች ምናምን ነገር እንደዛ አይደል ነው እንደዛ ብዬ ቪዲዮ ሰርቻል አላስታውስም አክቹዋሊ አላስታውስም እኔ በበኩሌ ሰምቼ አላውቅም እንደዛው ያ ግን ድግምትንና መተትን ሙሐመድ እንደፈቀደ ደግሞ መረጃዎች ልሰጥ እችላለሁ። በብዙ ጣዖታት ስም አይሆን እንጂ በአላህ ስም ድግምት መደረግ እንደሚቻል ኢቭን ላይቭም ገብቼበት አላውቅም። ይሄንን አክቹዋሊ መረጃው እንዳለኝ አውቃለሁ። ኢቭን ክርስትናን አታክ ስታደርጉ እንደዚህ እያላችሁ ስትሳደቡ እዚህ ስማች እንትን ብዬ አላውቅም። ኤኒዌይስ ስለዚህ ሜይ ቢ ያልኩበት ሜይ ቢ ስሜታዊ ሰዎችን ቡል ካደረኩኝ እንደዛ አይደለም። አላውቅም። የኢብን መስዑድ ሚስት ራሱ ጠንቋይ ጋር ትሄድ ነበረ። ኢብን መስዑድ ማለት በዋናነት 4ቱ ቁርአንን እንትን ይላሉ ብሎ ያስተምራሉ ወይም ቁርአንን ያስተላልፋሉ ተብለው ከተመረጡት ምርጧ የተባለችው ኢብን መስዑድ ሚስት አይኗ ስትታመም ጠንቋይ ቤት ትሄድ ነበር። ኤኒዌይስ ያው ከባድ እንትን ያለበት ጋር ማለት ነው እና መረጃ አለ። እስልምና ለቀህ ትወጣለህ ልስጥህ? ቻሌንጅ ታደርገኛለህ? እስልምና ለቀህ ትወጣለህ የሚባል ጥያቄው ምን አይነት ነው? ይሄ እንደዚህ አይነት ስላልክ ስንት ሰው አክፍረታ እንትን ብለሃል? አዳምጡ ቆይ። ስለዚህ ሜይ ቢ እንደዛ የተናገርኩት ካለ ቪዲዮን ታሰማኝ። መረጃ ካለ መረጃ ማቅረብ ነው። መረጃ ስጠይቅ አዳምጡ። አንተ አይደለም አሁን እየጠየቀኝ ያለው ኢንሻላህ ነው። ሜይ ቢ እንደዛ ያልኩት ካለ ቪዲዮን ታሰማኝና መረጃውን ከፍታለሁ። አሁን ለተናገርኩት መረጃውን ሰጣችኋለሁ፣ ችግር የለውም። ስለዚህ ከድግምት ጋር ከተያያዘ የተናገርኩት ካለ ሜይ ቢ የመጣሁበትም ወደ ንጽጽር የገባሁበትም ዓለም ከዚህ ጋር የተያያዘ ነው። እናንተ እንደውም ክርስትናን አታክ በምታደርጉበት ላይ ስልጤ ላይ ካስታውሳላችሁ ክርስቲያኑ ያስደግመውብን ነው የኛ ልጆች ትምህርት ሰነፍ የሆኑት ብላችሁ ንብረት ስታወድሙ ነው። የጓደኛዬም ንብረት ስለወደመ ይህ አካሄድ እስልምና ትክክል ካልሆነ ብዙ እምነቶች አሉ። ኦርቶዶክስ ነው ትክክል የሚሆነው ወለ ፕሮቴስታንት ነው
ወለዋቄፈና ነው። ከነዚህ ብዙ እምነቶች አሉ። አንድ ሰው ከእስልምና ትክክል አይደለም ብሎ ከወጣ ኦርቶዶክስን ብቻ ነው እንደሚከተለው ሌሎች አሉ። እነዛስ ነው እኮ እኔ አንደኛው ጥያቄ። እሺ እመጣለሁ። ፖይንቱ እዛ ላይ ነው። እሺ እመጣለሁ። በቃ ኤኒዌይስ እናሳጥረው፣ ወደ ፖይንታችን እንግባ። ኤኒዌይስ እዛ ጋር አንተን ካለ አምጡት እና የተናገርኩ ካለ ሜይ ቢ መረጃዎች ማቅረብ ስለምችል እንደዛም ብዬም ከሆነ መረጃዎች ያቀርባለሁ ላልኩት፣ ካላልኩም ደግሞ ብዙም እንትን አይለኝም። ኤኒዌይስ እስልምና ሐሰት ከሆነ የትኛው ነው ትክክል የሚሆነው የሚል ነው። ባለፈውም ብያለሁ እኔ ክርስትና ስህተት ነው ማለት እስልምና ትክክል ነው ማለት አይደለም ብዬ ተናግሬያለሁ ለታ። አሁን ደግሞ ዩኒቨርስ እናደርገውና እስልምና ስህተት ነው ማለት ነሰሳርሊ ኦርቶዶክስ ትክክል ነው ማለት ላይሆን ይችላል እንደናንተ። እንደኔ ግን ትክክል ነው ብዬ ነው ማምነው። አዎ ኦርቶዶክስ ነው ትክክል። አንተ ግን እንደዛ ብለህ አለማመን መፍትሄ ነው። እስልምና ስህተት እንኳን ቢሆን ኦርቶዶክስ ትክክል ያደርገዋል ማለት አይደለም ብለህ ማመን ጤናማ ነው። ከዛ በኋላ መፈተሽ ግን ያንተ ድርሻ ይሆናል ማለት ነው። የትኛው ትክክል ነው ብሎ የትኛው ነው ትክክል ብሎ እንደኔ ብትጠይቀኝ ግን ሌላው የትኛውም ስህተት ነው ከኦርቶዶክስ ውጭ ብዬ ነው ማምነው። ፔሬድ። ሌላኛው ምንድነው እሱ እኛ ምንገባው ልንጠይቅህ ነበረ አንተ ትጠይቀናለህ የሚል ፕሊስ። ታድሶም ሆነ ምንም ምንድን ነው የሚታደሰው? ጫማውን ያድስ። የፈረሰ ቤት ካለ ቤቱን ያድስ። ኑሮው ማደስ ያልቻለ ሃይማኖቱን ያድሳል። ሃይማኖት የምታድሰው ሳይሆን አንድ የተሰጠ ነው። ሃይማኖት ማለት በራሱ መገለጥ ነው። ወንድማችን ጀማል አንድ ጊዜ ይሁዳ በመልእክቱ ላይ አንድ ጊዜ የተሰጠች ሃይማኖት ለእሷ እንድትጋደሉ ጽፍላችኋለሁ ይላል። ነገር ግን ሾልከው የገቡ አንድ የሚዩት አድርገው ይሁዳ በመልእክቱ ላይ ቁጥር 3 ይመስለኛል። ሎክ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ስንዴ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት አንዴ ነው የምትሰጠው እንጂ የሆነ ሰዓት እየመጣ ምታድሳት አይደለም። እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆኖብኛል ይላል። ስለዚህ አንዴ ነው የተሰጠችው እንጂ የሆነ ሰዓት ምጠግናት፣ የሆነ ሰዓት ምታሻሽላት፣ የሆነ ሰዓት ዳይፍ እያደረግ፣ የሆነ ሰዓት ሳይህ እያደረግ፣ የሆነ ሰዓት ሐሰን እያደረግ ምጠግናት ሃይማኖት የለችም። አንዴ ሳኪህ ሆና ተሰጥታለች። ከጊዜ በኋላ መጥቶ የሆነ ምሁር ዳይፍ የሚያደርጋት ሃይማኖት የለችም። ለዚህ ነው በኤፌሶ መልእክቱ ሐዋርያ ቅዱስ ጳውሎስ አንድ ሃይማኖት፣ አንዲት ጥምቀት፣ አንዲት ጌታ ይላል። አንድ ጌታ ይላል። ሶሪ አንዴ ነው የተሰጠው። አንዲት ነች ያለችው። እሷን ምታድሳት አይደለችም። ራስን ታድሳለህ እንጂ በሃይማኖት ውስጥ ሃይማኖትን ወደ አንተ ለማምጣት ስትል አንተ አታድሰው። አንተ ልክ ወደ ሃይማኖት ለመሄድ ስትል ራስ መታደስ ግድ ይልሃል ማለት ነው። ስለዚህ ታድሶ ብትል አይመለከተንም ማለት ነው። ራሳቸውን የቻሉ ላይፋቸውን ህይወታቸውን ያድሱ። ያ ነው። ስለዚህ አይድኑም ብለን እናምናለን። ጥያቄው ይህን ይመስላል። ሜይ ቢ ኢንሻላህ እንደውም እኔ ልጠይቅ ነበራል ጠየቀኝ ነው። እንደዛ ነው። ወደ ቶፒኩ እንመለስና እንትና ፓራፍሬዝ አድርገው ቶፒኩን ፍትሀት በሚባለው አንዴ ማብራሪያ ስጠኝ እፎይ፣ ስለ ፍትሀት ማለት ነው። ፕሊስ ሙባረክ አትረብሽ። ወደ ቶፒኩ አንዴ ፓራፍሬዝ ታምና የደሃ ፍትሀት ይለያያል እና ምንድነው እሱ? እና ምን አገባኝ እኔ። ተፈታ ሲፈልግ ከሞትክ በኋላ ጅብ ያስበላት፣ ተፈለገ ያቃጥልህ፣ ተፈለገ ይቅበርህ፣ ከፈለገ ውሃ ውስጥ ይጣልህ፣ ከፈለገ ጋራ ላይ ያስቀምጥህ፣ ከፈለገ ፎቅ ላይ ይስቀልህ፣ ከፈለገ ቤት ውስጥ ያስቀምጥህ። ከሞትክ በኋላ በድንህ ምንም ያመጣው ነገር የለም። እንደናንተ የኛ መቃብር ውስጥ ናኪርና ሙንከር መጥተው እዚህ ሐሚት አምታል ብለው በጆሮ ውስጥ ሽብል ጨምረው የሚቀጠቅጡ፣ ሽንት ሸንተሃል ብለው ቂጥህን በሰንሰለት ብረት በቂጥ ውስጥ ጨምረው በአፍ ውስጥ የሚያወጡ መቃብር ውስጥ እንደዛ አስተምሮ እኛ ጋር የለም። ስለዚህ አፍና ትክፈት። እንደዛ አፍን ክፍት መረጃ ትፈልጋለህ? ናኪርና ሙንከር መጥተው ከጠየቁ በኋላ ዛልዛላቱን በስርዓት እናውራ። ነግሬሃለሁ። ለምን መንዘላዘል ነው የምታወራው? ሽንት ከነካ ጨርቅህን መቃብር ቤት ውስጥ ትቀጠቀጣለህ። እኛ ጋር ግን ከሞትክ በኋላ ስጋ ቆሽሻለህ። ኃጢአተኛ ነህ እኮ ተናርህ እየሄድክ ታዲያ ላትቀጠቀጥ ነው? አረ አሁን አንተ ውስጥ የምታወልቀ እኮ ቂጥህ ላይ አራ አይጠፋም። ምን እያልክ ነው? መጀመሪያ ቂጥህን መታጠብ አለበት። ንጹህ መሆን አለበት። የሰው ልጅ ንጹህ መሆን አለበት። ተነቆሻሻ አይደለም እያልክ ያለው። ቻሌንጅ አድርገኝ ጥቁር አዝሙድ የምትታጠበው እኔ የጠየኩህ
እኔ የጠየቅኩህ የሀብታምና አዳምጥ። የምትታጠበው ለንጽህና ሳይሆን ኃጢአትህን ይቅር እንዲባል ነው። ቻሌንጅ ታደርገኛለህ? አይደለም መጀመሪያ የጠየቅኩህ እኮ እኔ ሌላ ነው፣ ሌላ ውስጥ አስገባኸኝ እንጂ። ምክንያቱም ለምን መሰለህ እስከዛሬ ተምረህ ማታውቀውን ሰምተህ ማታውቀውን ጆሮ ጭው የሚያደርግ ታሪክ ልንገርህ። ውዱ የምታደርገው አልነግረኝም። ለንጽህና ሳይሆን አዳምጥ፣ ለንጽህና ሳይሆን ኃጢአት ይቅር ማያ መሆኑን እንዳሳየህ እስልምና ለቀህ ትወጣለህ። ቻሌንጅ ታደርገኛለህ? ሰምተው ማታውቀው ልንገርህ። እምነት ልከተል፣ ውሸታም እምነት መከተል አልፈልግም። እስልምና የእውነት እምነቴ ነው፣ እኮራበታለሁ፣ አምንበታለሁ። እሺ አትጩህ፣ አትጩህ። ሱረት ተውባ 108ኛው አያ ላይ ተፍሲር ኢብን ከሲር አትጩህ፣ አዳምጣ ስላነሳው ሱረት ተውባ ተፍሲር ሱረት ተውባ 108ኛው ተፍሲር ኢብን ከሲር ንጽህናን ራሱ መታጠብን የለመዱት የነብይ ሰሃቦች ከመጽሐፉ ሰዎች እንደሆነ አስቀምጦታል። 40 ዓመት ሙሉ ነብይ አልታጠበም ማለት ነው። ጅብሪል መጥቶ ነው ገና ብልቱ ላይ ራሱ ውሃ እንደዚህ ጨምር እያለ ብልቱ ላይ ውሃ መጨመር ያስተማረው ነብይ ከሆነ በኋላ ነው። አትዋሽ። ቻሌንጅ ታደርገኛለህ እና ከፍ ላድርግ። ቶፒክ ስላለ ነው። ልትዋሽ ማለት ነው። ቆይ ቻሌንጅ ስፈልግ ቻሌንጅ አድርገኝ። ቆይ ልትዋሽ ስፈልግ ይሁንካ ልትዋሽ ስፈልግ ሰውን ሚዩትና እንትን ታደርጋለህ። እኔ ግን እውነቱ ቆይ ቻሌንጅ አድርገኝ። ያወራኸው ውሸት ነው በለው። ውሸት ነው። እውነት ከሆነ ግን እኔ እስልምና ሐሰት ነው ላለው በለኝ። ውሸታም ነህ እንጂ ከመጀመሪያ እስከ መጨረሻ ሲጀምሩ ጩኸት ነው። ውሸት ነው በል። እስልምና ውሸት ነው የምታመጣ በራሴ እንትን ብዬ ነው። አንተ ሙባረክ አዳም ሃይማኖት አንተ ስለከኝ አደረቡ ዛሬ ለማምጥጃችሁ ዛሬ ምን ሆናችኋል? ግን ምን ሆነ አይደለም አንተ የምታወራው ነገር ስነ ስርዓት ውጭ የሆነ ነገር እያወራ ነው። እስልምናም በጥላቻ በጭፍን ጥላቻ ምንድነው? ዛሬ ምን ሆናችሁ ነው? ጤና ሜላችሁ እንዴ? ከቶፒክ ጥላቻን ተውና ጭፍን ጥላቻን ተውና ፓራፍሬዝ አድርገውና ቶፒኩን አንዴ ቶፒኩ ላይ ያወሩስ ምንድነው? ምን ሆነዋል ዛሬ? ምን ሆነ? ለምን ታወርደዋለህ? በስተክል እንትን የሚለው ኧረ ሙባረክ ቶፒኩ ላይ ያን ይሄ ነው እስልምና ወይንም ቻሌንጅ አድርጉኝ አልኳችሁ። ቻሌንጅ አድርጉኝ። እኔ መረጃ ካላመጣሁ 2400 ሰው እስልምና ስምነት በል አንተ አለ እንደ የሆነ ከማዛ ጋር አውራ ፕሊስ አዳምጥሽ አንዴ ቶፒኩን ፓራፍሬዝ አድርገው እንትና። እሺ እንግዲህ ዛሬ አላህ ልጅ ለምንድን ነው የሌለው የሚለውን ነገር እያየን ነበር፣ እየተመለከትን ነበረ። ሙስሊሞችን ይህንን ጥያቄ መጠየቅ እንፈልጋለን። ቁርአን ላይ ስንመለከት አላህ ልጅ የሌለው ሚስት ስለሌለ ነው ብሎ የማን ምስክርነት እንመለከታለን? የጂኒዎቹ ምስክርነት እናያለን፣ የጋኔኖች ምስክርነት እናያለን። ስለዚህ የጋኔኖችን ምስክርነት ይዛችሁ ነው ወይ የቀደምት ነቢያትን አስተምሮ ያጠፋችሁትና እንደ አዲስ አይ በቃ ይሄ ነው ትክክለኛው አስተምሮ አምላካችን ይህ ነው ብላችሁ ልትቀበሉበት የቻላችሁት ነገር የሚለውን ነገር እያየን ነበረ። የጠቀስነው ሱራ 72:3 አይተን ነበረ። እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም የሚለውን ክፍል አይተናል። ይሄ ምስክርነት ምንድን ነው? የጋኔኖች ነው። እና እስቲ ለወንድሞቻችን ጥያቄ እናቀርባለን። ይህንን ምን ብሎ ይመልሱልናል? አንድ ምስክርነት አለ ወይ? ቀደምት ነቢያት አምላክ ልጅ የለውም ያለ ብሎ ያስተማረ ከመሐመድ ውጭ ብለን እንጠይቃለን። ካለ ማስረጃውን ከነሱ እንቀበላለን። እስቲ ለአላህ እድል እንስጠው። እንትና ጨርሷል። ሙባረክ ይጨርስና ክፍት ስለሆነ እሺ፣ ሙባረክ አለ። ሙባረክ እሺ፣ ወርዷል። አላህ እሺ፣ መራባ እንኳን ደህና መጣህ ወንድማችን። እንኳን ሰላም ቆያችሁ። መልካም። ቁርአን በተለያየ ቦታ ላይ ለአላህ ልጅ ያዘ ያሉ የመጽሐፉ ሰዎችን ለማረም ወይንም ደግሞ ለመቃወም እንደመጣ እንደወረደም ይናገራል። የእኛን አስተምሮ አድሬስ አድርጎ የተቃወመበት ጥቅስ የትኛው ነበረ? ማን ነው ልጅ የሌለው? አላህ ነው።
ማለት የእኛን አስተምሮ እየተቃወመ ነው አይደለ? ለእኛ ነው ምላሽ የሚመስለው። እኛ አላህ ከዚህ የጸዳ ነው። ለአላህ እኮ ልጅ አይገባውም። ምክንያቱ ምንድን ነው? እሱ ልጅ የለውም ሲል እኛ ቆይ ስለእናንተ አስተምሮኝ ምን አገባን? ስለ ራሳችን እንጂ እየገባችሁ በእኛ ነው። አላህ ከሁሉም የጸራ ነው። ሲጀመር ልጅ ምናምን ለሱ አይገባውም። ተፈለክ ወደ ቁርአን አንቀጽ ተፈለክ መስጠት እንችላለን። አላህ ከሁሉም ይታወቃል። እንደውም እዚሁ ዳር ላይ መጣት ትችላለህ። ቁል ሁወ አላሁ አሐድ መቅራት ትችላለህ ማለት ነው። እኔ ጋር የተቋረጠው አላህ ተባረከ ወተዓላ እንደማይወልድ ማለት ነው። እንደማይወልድም ኦኬ። እዚህ ቁል ሁወ አላሁ አሐድ ላይ መሄድ ትችላለህ እኮ አሁን ሌላ ቁርአን አንቀጽ ላይ ሌላ እስር እሺ መልካም። እሺ እሱ የባህሪ ልጅነትን እሺ በዛ መልኩ የርክበት። እሺ የጸጋ ልጅ አባት ተብሎ ቢጠራ ምንድን ነው ችግሩ? የጸጋ ልጅ አባት ተብሎ እንደ ለፈጣሪ ነው። ፈጣሪ እኮ አንድ ብቻ ነው። እንዴት አባት ይኖረዋል? እንዴት እሱ አባት ይኖረዋል አይደለም ያልኩት። አባት ለምን ቢባል ነው ያልኩት። ለፍጡራኑ በጣም ችግር ያ ከሆነማ በፍጡር መልኩ ገባ። አባት ቢባል ያ ከሆነማ በፍጡር መልኩ ገባ። ስለዚህ አይገባውም። ችግር አለው። እንዴት ነው የሌለው? ችግሩ ምንድን ነው? ለምሳሌ በፍጹም ችግሩ ምንድን ነው? ሽርክ ነው። በቃ አምላክ በቃ ልጅም አይኖረውም፣ አባት ሊኖረውም አይችልም፣ ልጅም ሊኖረው አይችልም። በቃ አምላክ አንድ ነው። እንዴት አባት ሊባል ይገባዋል? ወይስ ደግሞ አለው ሊባል ይችላል? አንተ ነህ። ለምሳሌ ይሄ ቁርአኑን አንቀጽ የገለጽከው አሁን ምንን በተመለከተ ነው? እሺ አላህ አይገባውም ስትል ምንድን ነው እሱ? ቤዝመንት ምንድን ነው ማለት? ቁርአኑን ቤዝ አድርገህ ብቻ ነው ወይንስ በዚህ ምክንያት አላህ አባት ከተባለ ወይ አይገባውማ እኮ ዝም ብለህ አይገባውም እኮ መልስ አይሆንም እኮ። ለምን መሰለህ? አይገባውም ስትል ቤዝ ያደረከው ምንድን ነው? ቁርአኑን ከሆነ ቁርአኑ ደግሞ ምንድን ነው እሱ? ያ ነገር የትኛውን ጥቅስ ያ ጥቅስ እሱ እውነት ያስኬዳል ወይ ብለን እናየዋለን። ዝም ብለውን አይገባውም መልስ አይሆንም እኮ። መሄድ ለምሳሌ ለፈጣሪ ይገባል ብለህ ታስባለህ? መሄድ፣ መምጣት፣ መነሳት ወይ አላህ መሄድ፣ መቀመጥ፣ መነሳት ለፈጣሪ ይገባል ብለህ ታምናለህ? ላ አይገባውም። ለሱ በራሱ ሂደት ያን ወላሂ አለም። ወላኪን ግን ቴንኪው ሎክ ለፈጣሪ መሄድ፣ መነሳት፣ መቀመጥ፣ መቆም ምናምን የሚባል በፍጹም አይገባውም። ምክንያቱም ብዙ ስህተቶችን የሚያመጣ ስለሆነ መሄድ፣ መነሳት፣ መምጣት፣ መቆም የሚባሉ ነገሮች የፍጡራን ባህሪ ስለሆኑ ለአላህ ግን ተነግሮለታል። ኤኒዌይስ ፖይንቴ ስላልሆነ ነው። እንኳንም ይህንን እንደ ኮንፌስ አደረግ ይሰማሉ። መረጃ ትሰጠኛለህ? ይሄ እኮ የፍጡራን መልክ እኮ ነው እያስያዝከ ያለው። ይሄዳል ይንቀሳቀሳል ምናምን ስትለው እኮ የፍጡራንን እኮ መልክ አያስያዝከው እኮ። ሰማለሁ። ያ ጥሩ ነገር ብሎ ነበር። ይሄዳል ምናምን አላ መሄድን ማይ ጋድ መታል አላህ ያ መሄድ የፍጡራን ባህሪ ነው። የፍጡራን ባህሪ ከሆነ ሄደ መጣ ተብሎ ሊነገር አይችልም ለፈጣሪ። ላላ ግን ጸድቆለታል። ፍጡር መሆኑን የሚያሳይ ማለት ነው። ኤኒዌይስ ወደ ዋናው ፖይንታችን እንመለስና ስለዚህ ልጅ አይገባም ስትል በእንደዚህ አይነት መስፈርት ነው ማለት የሚለው
ኦኬ ማለት የምትሉት መሄድ ሜይ ቢ መሄድ የቦታ ለውጦችን ማሳየት ማለት ነው። መሄድ ማለት ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ማለት ነው። የታይምና የዲስታንስ ለውጦች አሉት ማለት ነው። ከአንድ ቦታ ወደ አንድ ቦታ መሄድ ማለት ነው አይደለ? መሄድ ማለት ይሄ ደግሞ የሚሰራው ምን ውስጥ ነው? ይሄ ህግ የሚሰራው ምን ውስጥ ነው? ፕሌስ ላይ ብቻ ነው። ብላክ ሆል ላይ ስትሄድ ይሄ ህግ አይሰራም። የፊዚክስ ህግም የለም። ወደ ሲንጉላሪቲ ስገቡ ይሄ ነገር ሲዝ ያደርጋል፣ ይቆማል እንደዚህ አይነት ነገር። ስለዚህ መሄድ የሚነገረው በቦታ ውስጥ ላለ ነገር ብቻ ነው። ይሄ ነገር ደግሞ ለአላህ የሚነገር ከሆነ አላህ ፍጡር ነው ማለት ነው። አላህ ፍጡር ይሆናል ማለት ነው። ኢንፋይናይት ነው የሚሆነው ወደ ሲንጉላሪቲ ከገባችሁ። አላህ ፍጡር ለመሆኑ መረጃ ምን መረጃ ትሰጠኛለህ? አላህ ፍጡር ለመሆኑ መረጃ ትሰጠኛለህ? ራስ ነገር ከኝ እኮ መሄድና እናጸድቅም ካልክ በኋላ አላህ እንደሚሄድና እንደሚነሳ እንደሚወጣ እንደሚገባ እኮ ስለምታጸድቀው ማለት ነው። እኔ ላውራ እኮ የመሄድ ባህሪ እኮ ስታርቅ በፍጡር ነው የሚገባው። ገባ? ለአላህ ደግሞ ልጅ አይገባውም። አላህ ተባረከ ወተዓላ አይወልድም አይወልድም። ይሄ አንድ እሱ ንግግር ነው፣ የኛ ንግግር አይደለም። አላህ ምክንያቱ ከፈለክ ከእያንዳንዱ አንቀጽ ምክንያቱ ምንድነው ነው? በቃ አላህ ተባረከ ምክንያቱ የማይወልድበት ነው። አላህ ተባረከ ወተዓላ የማይወልድበትን እኛ መናገር አንችልም። ምክንያቱም አልተቀመጠልንም። ለሚሊድ ወለሚውለድ አለቀ። አይወልድም አይወለድም አንድ ነው። በቃ አልዓለሙ ፈጣሪ ነው እንጂ የተፈጠረ አካል ስላልሆነ ማለት ነው። ታንኪዩ በቃ ይበቃል። የተፈጠረ አካል እንደሚያደርጉትን አካላት ድርጊት ግን ያደርጋል። መምጣት መሄድ ምናምን ደግሞ ይነገርለታል። ውሽ የፍጡራንን ባህሪ ያደርጋል። ኤኒዌይስ ሀያት እንኳን ደህና መጣሽ። ሀያት መሰለኝ የሚለው ጀማል ይቀድምሻል። እስኪ ታላ ባህሪ ያደርጋል ቢባልም አንድ ጊዜ እዚህ ላይ ሀሳብ ለመስጠት የፍጡራንን ባህሪ ያደርጋል ቢባልም ታዲያ እንዴት ሊረዳ ይችላል? አሁን አንተ እንዴት ነው የምትረዳው? መሄድን ለመግለጽ መሄድ ተብሎ ካልተነገረ የሰው ልጅ በምንድን ነው የሚረዳው? ነገር ግን መሄድ ማለት እንደ ሰው መሄድ አይደለም። መስማት አላህ ይሰማል ሲባል እንደ ሰው አይደለም። አላህ ያያል ሲባል እንደ ሰው አይደለም የሚያየው። ግን ለአንተ የሚገባህ አላህ ያያል የሚለውን አላህ ያያል ተብሎ ሲነገርህ ነው እንጂ አላህ ተብሎ ለምሳሌ ያያል የሚለውን ለመግለጽ ሌላ የሰው ልጅ በማያውቀው አላህ ብሎ ለምሳሌ የሆነ ቃላት ቢጠቀም እያየ መሆኑን በምንድን ነው የምትረዳው? አንተ እንድትረዳው ነው ይሄን ባህሪ የተነገረው እንጂ እንደ ሰው መሄድ፣ እንደ ሰው መስማት፣ እንደ ሰው መራመድ፣ እንደ ሰው ምናምን አድርገህ ባትረዳው ጀማል ሀሳብ ለመስጠት ነው። እዚህ ላይ አመሰግናለሁ። ነገር የለውም። አይ እንደ ሰው የሚል ነሰሰርሊ እንደ ሰው አላልኩም። መሄድ የሚለውን ብቻ ነው ያጸደቅኩት እንጂ እንደ ሰው የሚለውን አይደለም። ምክንያቱም የተለያየ አካሄድ መንገዶች ምን ለማለት ፈልጌ ነው እዚህ ጋር የአላህን ከሰው ጋርም ሆነ ከሌላ አላህ ከፈጠራቸው ነገራቶች ጋር አታመሳስለው ለማለት ነው። አላህ የዚህ የዓለሙ በሙሉ ኻሊቅ ነው፣ ፈጣሪ ነው፣ የማንኛውም ነገር ፈጣሪ ነው። እና አንዴ ልጨርስልህና ትናገራለህ። አንዴ እንግባባ አይሻልም? አካላትን ታጸድቃለህ ላላ የአካል ክፍሎችን የማንንም አይመስሉ ታጸድቃለህ አታጸድቅም? የማንንም አይመስሉም። ለምሳሌ እጅ መኖሩን ለመግለጽ አላህን ምን ትባል አንተ? ምን ብትባል ነው የሚገባ? እጅ አለው ወይ? የማንንም አይመስል እጅ አለው የለውም? እየነገርኩህ እኮ ነው። ይሄንን አንተ አሁን ለመረዳት አላህ እጅ አለው እግር አለው ወይንም አይን አለው ለማለት ለአንተ እንድትረዳው የተገለጸልህ ነው እንጂ እጅ አለው ሲባል እጅ አለው ተብሎ ለመግለጽ ሌላ ነገር ብትባል እንዴት ሊገባህ? ጨርቅ ተብሎ እጅ አይገለጽም። ለአንተ ሊገባህ። ለምሳሌ አሁን ጀነት ውስጥ ማር አለ ይባላል፣ ወተት አለ ይባላል። በዚህ ከተረዳሁ ልንገርህ፣ ወተት አለ ማር አለ ሲባል ግን እዚች ምድር ላይ ያለውን ወተትና ማር አይደለም። አንተ ስለ ማርና ስለ ወተት እንድትረዳ ማርና ወተት ተብሎ ካልተገለጸ ሊገባህ አይችልም።
ነገር ግን ጀነት ውስጥ ያለው ማርና ወተት የተለየ ወተት ነው። ለአላህም የምሰጣቸው እነዚህ እጅ፣ እግር፣ አይን ምናምን ብለህ የምትለው አንተ እንድትረዳው ነው እንጂ የሰው አይነት ወይ የእንስሳ አይነት አድርገህ በአንተ አእምሮ ልክ አትሰበው ለማለት ነው። ጀማል ከተረዳኸኝ ሚት አታደርግ። እኔ እኮ የእኛን አይነት ብዬ አልጠየቅኩም። መች ወጣኝ አለው ወይ ይህንን ታጸድቃለህ ወይ ብቻ ብዬ ነው የጠየቅኩህ። የማንንም አይመስል ብዬ እኮ አልኩህ። እንዴት ይሄ እኮ የተነገረ ነገር እኮ ነው። ምን እኔ ያጸደቅኩት አላጸደቅኩት አንተ ወደምትፈልገው ፖይንት ሰውን እንዲሄድ ሳይሆን ማድረግ ያለብህ። ፕሊዝ ጀማል ታውን በኋላ የሆነ ክስ አትመስርት። ካሁን በኋላ ጥያቄው ላይ ብቻ መለስ። ስለዚህ ይህን የምታደርግ ከሆነ ከሌሊቱ 1/3 ደግሞ ወደ ቅርቢቱ ሰማይ ይመጣል ይላል። ስለዚህ ይመጣል ሲል አላህ ነው ወደ ቅርቢቱ ሰማይ የሚመጣው ወይንስ? ታዲያ መውረድ ማለት ወደ ቅርቢቱ ሰማይ ይመጣል አይመጣም? ያኔ ይሄንን በምን ቃላት ቢነገርህ ነው አንተ እንደ ሰው ልጅ ልትረዳው የምትችለው? ይህን እንድትረዳው ነው እንጂ የተደረገው እንደ ሰው እየወረደ እየወጣ አድርገህ አትሰበው። ፕሊስ እኔ እንዴትም ይውረድ ይውጣ፣ ፕሊስ እባክህ። እኔ ፕሌን አለ ውው ብሎ የሚሄድ አለ፣ ጦጣዎች አሉ እየዘለሉ ከግንድ ወደ ግንድ የሚሄዱ ወፎች አሉ እየበረሩ የሚሄዱ። ይወርዳል የሚለውን ብቻ ነው። እኔ ሙቭመንት አለ ያልጠየቅኩን ለምን ትመልሳለህ? እኔ እንደ ሰው ወይን እየሮጠ ወይን ቀስ ብሎ ወይንም በሊፍት ወይም ምናምን ብዬም አልጠየቅኩም። ይወርዳል ወይ ብቻ ነው። ምክንያቱም ይኸውልህ ጀማል ራስህ ይሄ ነገር በጣም አይምሮን ተቆጣጥሮት ቻሌንጅ እያደረገ ስላለ እኔን አኪዝ ታደርጋለህ። እኔ ያላልኩትን ማለት ነው። ቅድምም ብለሃል ለአንተ እንዲገባህ ነው እንጂ አልተነገረም። የለም አይነት ስታፍ ስለተጫወትክ ነው። የአባሾችን አቂዳ መሰል የሚል ስለሆነ እሱን እንድታጠራ ብቻ ነው እንጂ ቶፒክም አይደለም። እዚህ ውስጥ ማውራትም ፍላጎቱም አይደለም። ዛሬ ፍላጎቱም ስለሌለኝ ማለት ነው። የግብር አካላትን በግብር አካል የተገለጠ ነው የሚል አይነት እሳቤ ስለያዝክ እውነት አካል ነው የምታጸድቀው ወይንስ የግብር አካል ነው የምታጸድቀው የሚለውን እንድትለይ ብቻ ስለፈለግኩ ነው። ኤኒዌይስ መጨረሻ ላይ ግን ያው ይወርዳል የሚለውን ካሰበትክ ወደ ፖይንቱ እንመለስ አይሻልም? ጀማል ተቆርጧል። ቀጥል አለው እየሰማሁ ነው። ስለዚህ እነኝህን አካላቶች የማንም አይመስሉ ብለህ ካጸደካቸው ከተስማማን ኦኬ። እነኝህን አካላቶች ልጅ የለውም የሚለውን የተቃወምክበት ምክንያት ምንድን ነው? እሱ አላህ እንደ ፍጡራን ስላልሆነ ልጅ የለውም። ወንድም ቀድመም እየነገረህ ነበር። አላህም ተናግሯል አይወልድም አይወለድም ተብሎ ማለት ነው። በቂ መሰለኝ። መልካም። ስለዚህ እንደ ፍጡራን ስለሆነ ነው አላህ እጅና እግር ያለው። ሳልፈልግ እዚህ ውስጥ ገባው ማለት ነው። ምክንያቱም እኔ ምትላለኝ አንተ እንድትረዳው ነው ይሄ የተነገረው። ስለዚህ እኔ እንድረዳው ደግሞ ልጅ ያለውን ልጅ ብሎ ለምን አይነግረኝም? የእኛን ማይመስል ልጅ። ምክንያቱም የሆነ አርጉመንትን ደጋግመህ እየተናገርክ ስለሆነ ነው። ልጅ የለውማ። ኦኬ፣ ለምንድን ነው የሌለው? አምላክ ፈጣሪ ልጅ ስለሌለው እሱ ብቸኛ ነው። አይወልድም አይወለድም። ኦኬ፣ መወለድ ማለት ምን ማለት ነው? አልወለደም አልተወለደም። አልወለደም አልተወለደም። ሰው ወልዶ ሊሆን ይችላል ማለት ነው። ኦልራይት፣ የመውለድ አቅም አለው፣ ፖቴንሻሉ አለው። ኩን ፈይኩን ነው። አላሁ ዐዘ ወጀል የሚፈልገውን ነገር ሁን ይለዋል፣ ይሆናል። ኦኬ፣ ያቺ ኩን ራሱ ፍጡር ነች። ትእዛዝ ኩን ምንድን ነች? ትእዛዝ ነው። ምኑን ነው የሚያዝበት? ዓለም ከመፍጠሩ ማለት ነው። ቆይ ኩን ራሱ ጋር አለች የለችም? የሚፈልገውን ነገር ያዛል፣ ይሆናል።
ኩን ራሱ ጋር ነበር። ከሱ የወጣችሁን አይደለም ያልኩህ። ዓለምን ሳይፈጠር ከፍጡራን ጋር ሳይነካካ ማለት ነው። ኩን ነበረው አልነበረው? ኩን የሚልባት ነበረው አልነበረው? ሁን የሚለው እኮ ለሚፈልገው ነገር ለሚፈጥረው ነገር ነው። ስለዚህ በማንኛውም ሰዓት የሚፈልገውን ነገር እሱ የሚልበት ነገር አለው የለውም? እሱ ነው እኮ የሚለው። ኦኬ። ስለዚህ እንደኛ ዝርቡ ቃል ነው ያለው እያልከኝ ነው? ምን ዝርቡ ቃል ነው እንደኛ እያልከኝ ነው? ስለዚህ የሆነ ሰዓት ሲፈልግ ኩን ይላል። ይሄንን ኩን ለማለት ራሱ ፖቴንሻል አለው ወይ? ያ ፖቴንሻሉ ኩን የምትለዋ ፖቴንሻሉ እሱ ዘንድ ያለችው ኢተርናል ነች ወይንስ የሆነ ሰዓት ላይ የጀመረች ነች? የተረዳው አልመሰለኝም ጥያቄህን። ግን ምናልባት አላህ ይሄንን ምድርም ሰማይን ዓለምን ይሄን ከውኑን ከመፍጠሩ በፊት መሆን ያለበትን ነገር እንዲሆን የወሰነበት ውሳኔዎች ስለ ሰማይ፣ ስለ መሬት፣ ስለ ሰው ልጅ አልጠየኩም። ቀድር አይደለም ቶፒክ። ታዲያ ምንድን ነው የምታወራው? ያንን የወሰነበት ቃሉን ነው የጠየቅኩህ እኔ አይደለም። እንትና ጀማል አይሰማም? ኡፈይ ምናልባት እኔ በተረዳሁት ማለት ነው። እሰማለሁ እሰማለሁ። ኩን የምትለው ቃል ፍጡርና ፍጡር አይደለም የምትለው? እሺ አይደለም። ይሄ ጥያቄ ይሄ ነው አይደል? እሺ ቀጥል። ስለዚህ ይሄ ባህሪ ይባላል። አሐደል ከላም ስናይ ባህሪው ምናልባት ይሄ የአላህ ባህሪ ነው። ገብቶሃል? ከላም ነው፣ ወደ ከላም ነው የሚሄደው። ከላም ማለት የአላህ ከላሙላህ የአላህ ካለ ንግግር ለአላህ ባህሪ ነው እንጂ ፍጡር አይደለም። የአላህ ባህሪው ነው። ኦኬ ባህሪው ነው። ከላም የአላህ አላህ ሁን የምትለው ቃል ማነው? የአላህ ባህሪ ነው እንጂ እንትን አይደለም። እሺ ያ ባህሪው ዘላለማዊ ነው ብለህ ታምናለህ? ዘላለማዊ ነው ባህሪው። ባህሪው ዘላለማዊ አለ። አላህ ኢንሻ ፈዓል ወይ ለም የሻ ለም ይፈዓል። አላህ አንዳንድ ሲፈተል ፍዕልየና አዘልይ የሚባል ነገር አለ። ምናልባት አንተ ላታውቀው ትችላለህ። ፍዕልይና አዘልይ የሚባል ነገር አለ። ፍዕልይ ማለት አላህ በፈለገው ጊዜ፣ ለምሳሌ አላህ ከዓርሽ በላይ መሆኑ፣ እንደዚህም ደግሞ በሶስተኛ ሌሊቱ መውረዱ፣ ይሄ ፍዕልይ ይባላል። ገብቶካል? ፍዕልይ ማለት አላህ በፈለገው ጊዜ ባሻው ጊዜ የሚሰራው ማለት ነው። አዘልይ የሚባለው ደግሞ ያኔ ከራሱ ማይለቀቅ፣ ለምሳሌ ለአላህ እጅ መኖሩ፣ ፊት መኖሩ፣ በራሱ የሚያምረው የሆነው ከሰው ልጅ ማይመሳሰለው መኖሩ ምን ይባላል? ይሄ አዘልይ ይባላል። መቼም አላህ ከመገለጽ ያው ማይወገደበት የሆነው ማለት ነው። ድሮም ተገልጾበታል፣ ዛሬም ተገልጾበታል። እስከ ቂያማ ድረስ መቼም ቢሆን አላህ የሚገለጽበት የሆነው መቼም ቢሆን ገብቶካል? ይሄ አዘልይ ይባላል። ስለዚህ የልጁ ጉዳይ እንዴት ነው? ልጁ ጉዳይ አላሁ ስብሐነሁ ወተዓላ ለም የሊድ ወለም ይውለድ። ምናልባት ታውቀዋለህ። አላህ አልወለደም አይወለድም ነው። ገብቶካል? አይወለድም። ምክንያቱም ስለዚህ ልጅ የለውም ማለት ነው። ልጅ አላስኩም። ለምን? ምክንያቱም የተብቃቀ ጌታ ነው። ለገሊኝ ነው። ተብቃቅቷል። ስላልተብቃቃ ነው እንደ እጅ አይኖረው። ስላልተብቃቃ ነው እንደ ወደ ታች የሚወጣው። ይሄ የአላህ ባህሪ ነው። ገብቶካል? ልጅና ልጅ ማለት ለምሳሌ የአንተ ልጅ የኡፈይ ልጅ ለኢስላም። ስለዚህ ያለፍኩህን እንደገና አልጀምር ማለት ነው። ስለዚህ ባህሪው ነው አልከኝ። ያላ ባህሪ በታይም ውስጥ ይለዋወጣል እያልከኝ ነው? ምኑ የምኑ ባህሪ? ባህሪው ያው ጥያቄን ወጣ። የአሁኑ ቶፒክ ትተዋለ? አልተውኩትም። እሺ ባህሪው ቀያየራል እያልከኝ ነው? የአላህ ባህሪ እና ከፈጠረ በኋላ አሁን ለምሳሌ ኤግዛምፕል ዓለምን ከመፍጠሩ በፊት ወደ ቅርቢቱ ሰማይ ይወርድ ነበር። መቼ?
እኮ ረሱል ዓለይሂ ሰላም ነግሮናል። አላህ እንደሚወርድ ነግሮናል። ማ አሳዲቁል መስዱቅ ዓለምን ከመፍጠሩ በፊት አልተነገረንም። እኛ ፈልሰፋ እስላም ውስጥ ፈልሰፋ የለም። በተነገረን ልክ አላህ ይወርዳል ብለዋል። ይወርዳል ብለዋል። ሱራ 754 እኮ ሰማይና ምድር ራሱ ፍጥረት የተፈጠረው በ6 ቀን ነው ይላል እኮ። ዓለም ከመፈጠሩ በፊት ወደ ቅርቢቱ ሰማይ ይወርዳል ወይ ስል እንዴት ሌላ እንትን ውስጥ ገባል? የለም ቅርቢቱ ሰማይ የሚባል ነገር የለም እንጂ ሲጀመር ሳይፈጠር አላህ ምን ይወርዳሉ ብለዋል። ገብቶሃል? ይወርዳል ብለዋል። ከተፈጠረ በኋላ ነው አጡ። በቃ ተላልፈናል። ኢስላም አንተ ስታካ ያደረከው መልስ ዋዴ ነው። ቅርቢቱ ሰማይ የሚባል ራሱ የለም። ሰማይና ምድር የለም ሲጀመር። ባሌለበት ላይ ነው የጠየቁት። ባሌለበት ላይ ያ ባልነበረበት ላይ የነበረው ባህሪና እነኚህ ከተፈጠሩ በኋላ ተለያየ ማለት ነው። በአንተ አባባል መሰረት ምን ብያለሁ? ቅድም ምን ብያለሁ? አንተ ባህሪው ነው አልከኝ እኮ። ይሄ የአላህ ባህሪ ነው። ባህሪ በሁለት ይከፈላል። አልተረዳኝም። ባህሪ በሁለት ይከፈላል። እስቲ ማስረጃ። ሲፈተል ፊዕልይና ሲፈተል አስሊ ይባላል። ማስረጃ ከቁርአን ስጠኝ። ምኑ ለምኑ ላወራኸው በሁለት ይከፈላል ያለው ባህሪ ሐዲስ ጥቀሰው። የንዝሉ ረቡና እንዝሉላህ ተባረከ ወተዓላ እኔ የጠቀስኩት ነው። ኢን የብቃ ሱሉሱ ሊልአኺር ሐይን የብቃ ሱሉሱ ሊልአኺር ለኢስላም እሱ የአላህ ባህሪ ይከፈላል የሚል አይደለም። አዎ ከሌሊቱ 1/3 ላይ አላህ ወደ ቅርቢቱ ሰማይ ይወርዳል። ምን አገናኘው? የአላህ ባህሪ ይከፈላል የሚል አይደለም። ይሄ እኮ የሚባለው በሁለት ይከፈላል የሚባለው ይሄ እስቲንባጥ ይባላል። በሐዲሱ ላይ ወደ ቶፒክ መቼም ስለማታመጣ ወደ ቶፒኩ መልሰውና የክርስትናን አስተምሮ የተቃወመበት ጥቅስ አለ ቁርአን ውስጥ አላህ ልጅ የለውም ሲል መቼም ስለማታመጣ ነው። የምታመጣ ከሆነ በድላለኝ። ወደ ዋና ቶፒኩ መልሰው አላህ የተቃወመበት ሐዲሱ ላይ ቆምና እኔን ጠይቅ። የምን ሐዲስ? አሁን ጠይቀው የምን ጠይቀው ነበር። አላህ ይወርዳል ባህሪው ይቀየራል ብለህ ወደ ልጁ ተመለሽና ቶፒኩ ላይ ታጅማ ነው ሞተኝ። አይ እንትና ስገባ ነው ስገባ ነው ጣልቃ አላህ ቋርጠኛል። አላህ ባህሪ ይቀየራል። ስለዚህ እኔ መልስላለሁ አያት ቁርአን ላይ ኢስላም። ስለዚህ አሁን ወደ ፖይንቱ ተመለስና አላህ ልጅ የለውም ሲል የክርስትናን አስተምሮ እየተቃወመ ነው ወይንስ የራሱን አስተምሮ ነው ዘው የመጣው? እስልምና የክርስትና አስተምሮ እየተቃወመ ነው። ክርስትና ለምሳሌ ኢየሱስ ወይንም ዒሳ የአላህ ልጅ ነው ይላሉ ነሳራዎች ማለት ነው። ገብቶካል? እሱን ተቃውሞ ነው ያለው። ስለዚህ ልጅ የክርስቲያኑ ነሳራዎች የአላህ ልጅ ነው ሲሉ አላህ ሚስት አግብቶ ወለደ ያሉበትን ጥቅስ ልትሰጠኝ ትችላለህ እኮ? የአላህ ለምሳሌ ወቃለት ነሳራ መሲሕ ብኑላህ አሉ። መሲሕ ማለት ያው አልመሲሕ ማለት ዒሳ ነው። ዒሳ የአላህ ልጅ ነው አሉ። ማን ነሳራው ልጅ ነው ያሉበት እያልኩ እኮ ነው። አላህ ሚስት አግብቶ ልጅ ወለደ ያሉበት አለ ወይ? ይሄ ክፍል ሌላ በዚህ ትስማማለህ? ትስማማ ቆይ ቆሰንት ነው ሳትፈተው ተቃሳው ጥቅስ ነው የምኑ ተቃሳው ዳይሬክትሊ የተቃወመበትን ክርስቲያኖች ወይንም ደግሞ አንድ ጥቅስ ሲጥቀስ የመጽሐፉ ሰዎችንና ክርስቲያኖችን ዳይሬክትሊ ኮት አድርጎ የተቃወመበትን ማለትም ትክክለኛ አስተምሯታቸውን አድሬስ አድርጎ ማለት ነው። አልገባኝ የምታወራው ነገር። ትክክለኛ ክርስቲያኖች የሚያምኑት አለ፣ አይሁዶ የሚያምኑት አለ። እምነታቸውን በትክክል ተረድቶ የተቃወመበት ተረድቶ ልካ ኦኬ። ቀደም ብለኛል መሰለህ ያላ ቃል ምንድን ነው ብለኛል? ባህሪው ነው ብለኛል አይደለ? ነዓም እንትን ላድርግህ
ባህሪው ነው ብለኸኛል አይደል? ብያለሁ። ኦኬ ቃሉ ልጅ ብትለው ምንድን ነው ችግሩ? ልጅ ስላለ እኮ ነው። ይሄ እኮ አላህ እያወገዘ ነው። ይሄ እኮ ከላሙላህ በሚለው ቁርአን መጥቷል። ገብቶካል? ሐታ የስማዕ ከላመላህ ተብሏል። ገብቶካል? ወኢን አሐዱ ሚነል ሙሽሪኪነ እስተጃረከ ፈአጅርሁ ሐታ የስማዕ ከላመላህ። ይሄ እኮ የአላህን ንግግር እስኪሰማ ድረስ። ይሄ ደግሞ ልጅን በማውገዝ ደግሞ መጥቷል። አትጩህ። ማጮህ አይደለም እኮ ማረጀ ቁጭ ያደረከው ነው እኮ ነው። ማጮህ አይደለም። አዳምጠኝ እሺ። ነው ፖለቲካ አይደለም። ማነው የሚናወራው? እስላሚክ ነው። ቁርአን ያለ ቃል ነው አይደለ? ናም። ቁርአን ፍጡር ነው አይደለም፣ ባህሪ ነው። ኦኬ ቁርአንን ልጅ ብለህ ብትጠራው ቁርአን ብለህ የጠራኸውን ልጅ ብለህ ብትጠራው ልጅ እኮ አላስኩም ነው ያለው። እንዴ የት ነው የምትሄደው አንተ? ቁርአን ላይ ቁርአኑ ከላም አላህ ብሎ ነው የአላህ ንግግር ነው ያለው። ገብቶካል? ቁርአን ብለህ የጠራኸው ለሚተኺድ ወለድ ነው የሚለው። ቁርአን ልጅ አላያዘም ነው የሚለው። ቁርአን ብለህ የጠራኸውን ልጅ ብለህ ብትጠራው ችግሩ ምንድነው? ችግሩ ምንድነው? ሰው እኛ ሙስሊሞች በገይብ ነው በቁርአን በመጽሐፍ ነው የምናምነው እንጂ ፍልስፍና አንገባም። ገብቶካል? ስለዚህ አታውቀውም ማለት ነው። ምን ችግረው ሳይሆን ቁርአን በማረጃ ነው የምንሄደው እኛ። አታውቀውም ማለት ነው። ታንክ ዩ። እሺ አታውቀውም ማለት ነው። እኛንስ የጸጋ ልጆች ነን ስንል ለምን የተቃወመን? አንዱን እየጣልክ መሄድ አለብህ። አታውቀውም ሳይሆን እያወራ ነው ያለ ነው። ቶፒኩ የምታውቀው ይመስለኛል። አያት አትቀጥል ይሻላል። ትንሽ አዳምጡ እናንተ በደንብ ቀጥይ። ኦኬ ጠይቀኝ። እንኳን ደህና መጣሽ። አመሰግናለሁ። ኦኬ እኛ የእግዚአብሔር ልጆች ነን ብለን እንደምናምን ታውቂያለሽ? እሺ ኦኬ እኛን የተቃወመበት የቁርአን ክፍል አለ አላህ እናንተ የእግዚአብሔር ልጆች ነን ስትሉ የእግዚአብሔር ልጆች ስላልሆናችሁ ተቃውሟችኋል አይደላችሁ? ስላልወለዳችሁ ተቃውሟችኋል። ስለዚህ የምትናገሩት ፍልስፍና ነው ማለት ነው። ምን ብሎ የተቃወመ? የወለደህ አባትህ ነው። እግዚአብሔር ፈጠረህ እንጂ አልወለደም ማለት ነው። እኛም በስጋና በደም እግዚአብሔር ወለደን ብለን አናምንም እኮ። ካልወለደ ለምን አባቴ ነው ትላለህ? የስጋና የደሙን አላህ ነው የሚያውቀው። እሱ ነው የሚፈልገው። አባል ለመባል ሚስት ያስፈልገኛል ያለው አላህ ነው። የእኛ አምላክ ያስፈልገኛል ያለበትን ቦታ አውጣ ከፈተው። የእኛ አባት አምላካችን አንድም ቦታ ላይ ልጆች የሆናችሁት በሚስት ነው ብሎ አይደለም ያስተማረ። አረብኛው ላይ አድርግልኝ፣ አረብኛው ላይ አድርግልኝ። ሚስት አይልም ሲጀምር። ሳሂባ ምንድን ነው? ሳሂባ ማለት ጓደኛ ማለት ነው። ጓደኛ ማለት አምላክን የሚመስል አምላክ አምሳያ የለውም ነው እንጂ ሚስት የሚለው በፍጹም የለም። አጋር ነች። አጋር አይደለም፣ እኩያ አምሳያ ማለት ነው። ስለዚህ ወንድም ሊሆን ይችላል ማለት ነው። አላህ ተመሳሳይ እንትን የሚኖረው በመጀመሪያ ስነ ስርዓት ያዝ። ከአምላክ ጋር ስታወራ ስርዓት ችግር የለውም። ኮንቴክስቱ ይዳኛናል። ሳሂባ አጋር ወይንም ጓደኛ ምን ለማድረግ ለልጅ ተጠቅሷል። ልጅ ለምንድን ነው የገባው እዛ ኮንቴክስት ውስጥ? አንበቢውና ቀጥይ ፈስሪው። እሺ ልጅ አለው ስላሉ ለልጅ ደግሞ አንድ ሰው ልጅ አለው ሲባል እሱን የሚመስል አምሳያ አምላክ አምሳያ አምላክ ሊኖር ይገባል። ኦኬ አምላክ ደግሞ አምሳያ ስለሌለው ልጅም አይኖረውም። ኦኬ ስለዚህ አምላክ የለውም እሱን የሚመስል። አጋር የተጠቀሰው አጋር ሳይኖረው ልጅ እንዴት ይኖረዋል ያለው ሚስት አይደለችም ብለሻል። ወንድ ነው እንበል፣ አጋሩ ወንድ ነው። ስለዚህ ወንድ ሳይኖረው ልጅ እንዴት ይኖረዋል? ወንድም አይደለ ሴትም አይደለ። አላህ አጋር አምሳያ የለውም፣ እሱን የሚመስል አምላክ የለም ነው። ሚስት ምናምን አትበል። ሚስት አይደለችም ብለሻል። ስለዚህ አጋሩ ልጅ እንዲኖር ያስፈለገው ወንድ ነው ልጅ የተጠቀሰው። ወንድም አይደለ ሴትም አይደለ፣ አምላክን የሚመስል አምላክ የለም ነው። እዛ ጋር ፖይንቱን ለማስያዝ ፈለገ። ኦኬ አላህ ጅገር እንዳለው ከጎን የሆነች ስታወሪ ደስ እንዲለኝ። አላህ ጅገር እንዳለው ታምኛለሽ? ጅገር እንዳለው ታምኛለሽ? አዎ አምናለሁ። ጭንቅላት አለው? ልክ እግዚአብሔር እንዳለው ነው ማምነው።
እኛ መንፈስ ነው 318 አባቶች እንዳጸደቁት ነው ማምነው። ችግር የለው። እኛ እግዚአብሔር መንፈስ ነው ብለን ነው ምናምነው። መንፈስ ነው ብለሽ ታምኛለሽ አንቺ? ከአንተና ከአባቶች ማንም ይበልጠው? አባቶች ይበልጣሉ። አንተ ልስማ ወይስ አባቶች? አባቶች ተማሪ ነኝ። ስለዚህ አሁን ምን ታደርግልኛለሽ? ስለዚህ አባቶችህን ነው የምሰማው፣ አንተን አይደለም የምሰማው። ማይክ ኢንቫይት ላድርግሽ፣ ካሜራው ማይክሽን ኦፍ ታደርጊና 318ቶቹን ብለሻል። 318ቶቹን ክፈቻቸው እስኪ። የዛሬ 1000 ምናምን ዓመት መረጃዎችን ክፈች። የትናንትና መጽሐፍ ሳይሆን ቪዲዮ ግን መላክ እችላለሁ። ቪዲዮም ጽሁፍም መላክ እችላለሁ። ቪዲዮውን አዳምጪው፣ አንቺ ራስሽ ያዩና አዳምጪው። ሎክ ስለዚህ አባቶች ሲሏችሁ ማንን? ዮሐንስ አፈወርቅ ነው? አትናቴዎስ ነው? ክፈት የራሱ ነው መጽሐፍ። ምክንያቱም የእናንተ ጋር አዳምጪ እናንተ ጋር ስናመጣ አረብኛው ነው የምናሳያችኋለና አትናቴዎስ ስትይ ኮት ስታደርጊ አትናቴዎስን አንቺ፣ ዮሐንስ አፈወርቅ ስትይ እንደዛ። ስለዚህ እንደዛ ነው አባቶች ስትይ ማለት ነው። ኤሬስ ለምን ቆይ የአንቺ አምላክን ለመናገር የኔን መናገርስ ለምንድን ነው የግዴታ ፓራላል ካልሄድሽ? አምላክሽ ጭንቅላት መኖሩ ይኑሮ አይኑሮ አታውቂም ማለት ነው። ይኸውልህ ለምንድን ነው ስርዓት የማይዘው ስታወራ? አምላክህ አምላኬ ነው። የኛ አምላክ እኛ አምላካችን አላህ የምንለው አብን ነው። ስለዚህ አይደለም አብን ነው። ቆይ ሪካርድ አድርጉልኝ አሁን ድገሚው። አምላክሽ አብ ነው? ያህዌ ነው። አምላክሽ አብ ነው? አዎ ነው። ድገሚው፣ ሪካርድ አድርጉት። አምላክሽ አብ ነው? አዎ በይ ውስጥ አምላኬ አብ ነው በይ። ያው ነው አልኩ እኮ ለምን እንደምታስተጋግኝ። አላህ አባቴ ነው በይ። አላህ ፈጥሮኛል አስገኝ ነው። አባቴ ነው በይ። አባቴ ነው በይ። ሉክ አብ አባቴ ነው ብላለች። እናመሰግናለን። አሁን ደግሞ አንተ ስሙን ስለምታምንበት ነው። እሺ እንደዛ ነው። በስሙ አናምንም። አላህ አባቴ ነው በይ። አላህ አስገኝ ነው። አንተ በእኔ በአንተ ትእዛዝ አለ ነው። ኦኬ ማመልከው አብ አባቴ ነው በይ። ሀያትዬ የማመልከው አምላኬን አስገኝ ነው። በቃ ወደ ጥያቄ ግባ። ለምንድን ነው የመጨረሻ በጣም የምጣፍጥ ነኝ። በጣም ተስማምታኛለች። ስዊት የሆነች ንግግር። አብ አምላኬ ነው በይ። በጣም የወደድኳት ንግግር አልኩኝ። ኖ ይቆራረጣል። አብ አምላኬ ነው። አምላኬ ነው ማ አብ? አዎ። እስቲ ለምን አትጠሪውም? ገርሞኝ ነው። አብ አምላኬ ነው በይው። ስሙ ስላልሆነ ነው። አብ የሚባል ስም ስለሌለው እናንተ አብ አምላኬ ነው በይው እና በደንብ ጠሪው። በደንብ ሰው እንዲሰማው እኮ ነው። በጣም ደስ ዘናኝ። አምላኬ ያህዌ ነው። ኤኒዌይስ አምላኳ ያህዌ ነው። አብ አምላኳ ነው። እናመሰግናለን። ቆንሰንሶስ ከፍ በል። የእኔ ብቻ ሳይሆን የሙስሊሞችም አምላክ ነው። ስለዚህ ስታወራ በስነ ስርዓት አውራ። እናመሰግናለን እህታችን፣ በጣም ወድጄዋለሁኝ። እንደዛማ ከሆነ የእኔ ስህተት ነው እስከዛሬ አለማወቄ። ሙስሊሙ አምላካችሁ ለካ አብ ነው። ያህዌ አምላካቸው ነው። ያህዌ አብ አባታቸው አምላካቸው ነው። ሎክ አብ አምላካቸው ነው። ምን አይነት ስህተት እንደሰራ ላሳያችሁ። አብ ባለችበት ቅጽበት ልጅና መንፈስ ቅዱስን አመልካለሁ እያለች ነው። አባት ማስረጃ ልጅና መንፈስ ቅዱስ የሚል አባት የሚባለው ያለ ልጅ አይደለም። አባት ማለት ልጅ ስላለው ነው አባት የተባለው። ስለዚህ አዳምጪ አዩቲ አባት ባለችበት ቅጽበት በወልድ አምናለሁ እያለች ነው። ልጅ አለው እያለች ነው። እሷ ታሳቢ ያደረገችው አብን ብቻ ነው። ነጥራ እሱን ብቻ ነው ታሳቢ ያደረገችው። በዛ ቅጽበት ግን የማመልከው አምላክ አብ አባት ነው ባለችበት ቅጽበት ላይ ልጅ አለው እያለች ነው። አብ ማለት አባት ማለት ስለሆነ ይሄም በቁርአንሽ ላስተምርሽ በቁርአንሽ። ስለዚህ የማመልከው አምላክ በዚህ ጋር መልስ መስጠት እፈልጋለሁ። ላሳይሽ በቁርአንሽ። ስለዚህ የማመልከው አምላክ አባት ነው ልጅ አለው ብላለች። ልጅ ካለው ደግሞ ልጁም ደግሞ አምላክ እንደሆነ ሱረቱ ዙሩፍ 81ኛውን ክፈተው። እንትና ቆስጠንጢኖስ
ልጁ ምንድነው? አምላክ ነው የሚሆነው። ነው ሀሳቤን ሳታስጠፋብኝ መጀመሪያ ሀሳብ መስጠት አዳምጪ፣ ትቀጥያለሽ። 81ኛው ሉክ በአባቱ አምናለሁ ብላለች። አብ ነው ማመልከው አባት ነው ብላለች። በዛሽ ባለችበት ቅጽበት ላይ አባት ነው ስላለች ልጅ አለው ማለት ነው። ልጅ ካለው ደግሞ ልጁ ምንድን ነው የሚሆነው? ለአራማን ልጅ ቢኖረው እኔ የተገዢዎች መጀመሪያ ነኝ በል። በዛው ቅጽበት ላይ በቁርአኗ ሎጂክ መሰረት ልጁ ምንድን ነው የሚሆነው? አምላክ ነው የሚሆነው። አምላክ ነው የሚሆነው። ሱራ 23:91 እና ክፈተው። ለአራማ ምን ይሆናል ማለት ነው? አባት ከሆነ አራማን አባት ከሆነ አምላካቸው አባት ከሆነ ልጁ ምንድን ነው የሚሆነው? አምላክ ነው የሚሆነው። ለአራማን ምንም ልጅ አልያዘም፣ አልወለደም። ከእርሱ ጋር አንድንም አምላክ የለም። ያን ጊዜ አምላክ ቢኖር ማለት ነው ሌላ አምላክ በነበረ ወይም ቢወልድ ማለት ነው። አምላክ ሁሉ በፈጠረው ነገር በተለያየ ነበረ፣ ከፊላቸውም በከፊሉ ላይ በላቀ ነበረ። አላህ ከሚሉት ከሚመጥኑት ሁሉ ጠራ ይላል። ስለዚህ ልጁ ምንድን ነው የሚሆነው እያለን ነው? አምላክ ነው የሚሆነው። ግን ሊጋጩ ይችላሉ፣ ሊጣሉ ይችላሉ። አንዱ ሲፈጥር ሌላኛው ሌላ ሊፈጥር ይችላል። ልጁ ምን ስለሚሆን ሌላ አምላክ፣ ሁለት አምላክ ይሆናሉ እያለን ነው። ሱራ 19:89 እና ክፈተው። ተስማምቻለሁ እኔ ሀዩቲ፣ አብረን እናመልካለን። እንደዚህ ከባድ መጥፎን ነገር አላህ ልጅ አለው ወይንም አራማንን ልጅ አለው ማለት ምንድን ነው ይለናል? ከባድ መጥፎ ነገርን በእርግጥ አመጣችሁ። ምን ማለት? ለአራማን ልጅ አለው ማለት። እንቀጥለው። ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። ለአራማን ልጅ አለው ስላሉ ለአራማን ልጅን መያዝ ስለዚህ ለአራማን ልጅ አለው ማለት አባት ነው ማለት ሰማይ ልትሰነጠቅ የሚያደርስ ልትቀደድ የሚያደርስ ተራሮች ሊናዱ የሚያደርስ ምድር እንድትሰነጠቅ የሚያደርግ ከባድ መጥፎ ንግግር ነው። ልጅ ካለው ልጁ ገዢ ነው። አዩት እኔና አንቺን መጨባበጥ ብቻ የሚጠበቅብን። ጨረስክ? ላውራ መጨባበጥ ብቻ እንትን ይባልብን። እዚህ ጋ አሁን ኢየሱስ የእግዚአብሔር አብ የባህሪ ልጅ አይደለም። ኢየሱስ የእግዚአብሔር አብ ፍጡር እንጂ ልጁ አይደለም። ገባህ? የእግዚአብሔር ልጆች ደግሞ መላእክትም የእግዚአብሔር ልጆች ተብለዋል። አንተም የእግዚአብሔር ልጅ ተብለዋል። ስለዚህ አንተም የባህሪ ልጅ መሆን አለብህ ማለት ነው። በእንደዚህ ሂሳብ ከመጣ ከፍ በይ። አሁን እኔ የባህሪ ልጅ የተባልኩበትን ጥቅስ ክፈሽ። የባህሪ ልጅ ተብለሃል አልኩ። ልጅ ተብለሃል ነው ያልኩ። ለሁላችንስ አንድ አባት አለ። እናመሰግናለን። ኢየሱስም የባህሪ ልጅ አይደለም። ስለዚህ እግዚአብሔር አብ የባህሪ ልጅ የለውም ማለት ነው። እኛም ልጆች ነን። እኔም ልጆች ተብያለሁ። እኔ ግን የጸጋ ልጅ ነኝ። ክርስቶስ ግን የባህሪ ልጅ ነው። ቁርአንሽ ይህን ሁለቱንም የባህሪ ልጅ የሚል አሳየኝ። ዕብራውያን ምዕራፍ 1 ላይ ቁርአንሽ የሁለቱንም ስለሚያስቀምጠው ነጥሎ ብዙም አትልፊ። በቁርአንሽ አስተምርሻለሁ። የባህሪ መጽሐፍ ላይ ኢየሱስ የባህሪ ልጅ ነው የሚል አሳየኝ እኮ። አሳይሻለሁ። አንበበላት። ዕብራውያን ምዕራፍ 1 ቃል በቃል ማይሆን ቃል በቃል እያለች እያደረቀች ነው። ከጥንት ጀምሮ እግዚአብሔር በብዙ ጎዳና በብዙ አይነት መንገድ ለአባቶች በነቢያት ተናገረ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በምኑ በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እና ይሄ የባህሪ ልጅ የሚል ነገር አለ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ማነው በሰማያት የተቀመጠው? አዩቲ ሀያት ሶሪ፣ የባህሪ ልጅ የሚል አላሳየኝም እዚህ ጋር። ኦኬ ምኑ ነው ይላል? የባህሪው ምንድን ነው ይላል? እኔ ጋ ነው ላግ ያደረገው እኮ የባህሪ ልጅ። ይኸውልህ አሁን አንተ ያልከኝ የባህሪው ልጅ ነው። አንቺ አብን የምታመልኪ ከሆነ ኢየሱስ የሚባል የባህሪ ልጅ አለው፣ ልጁንም እያመለክሽ ነው ብለኛል። አላሳየኝም። ባህሪ ማለት ምን ማለት ነው እህታችን?
ባህር የሚመስለው ማለት ነው። አሁን ለምሳሌ ሰው ነኝ አይደል? ስለዚህ እኮ አሳየኝ። ምን ታጨበጭባለህ? ሳታሳይ ዝም ብሎ ማጨብጨባለህ እንዴ? ቆስጠንጢኖስ የሚመስለው ማለት ነው። ክበተው የባህሪው ምሳሌ ምሳሌ እንጂ ልጁ ይላል። አይ እታችን የባህሪው ምሳሌ ሆኖ ዓለማትን የፈጠረበት እሱ ፈጣሪ ነው። ልጁ ምንድን ነው? ዓለማትን የፈጠረ ነው። የባህሪው ምን ምሳሌ ሆኖ የሚመስለው አለች። ባህሪ ማለት እንደዛ ነው። ኦኬ የባህሪ ልጅ ይላል። ልጁ እያለሽ በልጁ በዚህ ዘመን ልጁ እያለሽ ልጁን ያሳያት እዛው ላይ ነው። አይታየ ለእኔ ብቻ የሚታየኝ ሀዩ ልጁ ማለት ምን ማለት ነው? አንቺ ጋር ስታነቢው ማን ተብሎ የሚነበበው? አባቱ አያቱ ብሎ እንደሚነበበው። እዚህ ጋር ግን የባህሪ ልጅ የሚል ነገር የለም። ሌላ ቦታ ካለህ ምናልባት ምን እያልሽ ነው? አንብቤ እስኪ የባህሪው ምሳሌ አይለው። እስቲ አብረን አንድ ላይ እናንብበው። ሀዩ አብረን እናንብበው። እኔ ዳንቺ ነይ እስቲ ሀዩ አንብቢው እስቲ። ምናልባት አዲስ ሆኖብሽ ሊሆን ይችላል። ተመልከቺ። ሁሉም ወራሽ በቃ በደንብ ካወቅሽው አብረን እናየዋለን። ሁሉን ወራሽ ባደረገው አለ፣ ደግሞም ዓለማትን በፈጠረበት በልጁ አለ። በምኑ አለ? ወራሽ በተደረገው። እሺ ወራሽ ነው የተደረገው። ኧረ ቆይ ችግር የለውም። ይሄ ምንድን ነው የሚለው? ዓለማትን በፈጠረበት በልጁ ይላል። እሺ እኔ ግን የምፈልገው የባህሪ አንዴ ተረጋጊ። ዓለማትን በፈጠረበት በልጁ ይላል። ተይ እንጂ ተይ አላት። አያት ተይ። መመሳሰል ከሆነ ፈጣሪ ባህሪው ምንድን ነው? መፍጠር ነው አይደለ? ልጁ ምንድን ነው? የፈጠረበት ነው። ስለዚህ እሱ ምንድን ነው አለን? የባህሪው ምሳሌ፣ እሱን የሚመስል ማለት ነው። ቃል በቃል ምሳሌ ማለት ይኸውልህ፣ ምሳሌ ማለት እሱን የሚመስል አይደለም። እሺ ምሳሌ ማለት የሆነ ነገር የሚገልጽበት እንጂ እህታችን አንቺ ያለ ባህሪ የባህሪ ምሳሌ ነሽ። ዓለማትን አንቺ ፈጥረሻል። ያ ፍጥረት ላይ እንደ ምሳሌያችን ይላል ሰውን ሲፈጥር። ስለዚህ አንተም የእግዚአብሔር ምሳሌ ነው ማለት ነው። አይልም፣ ባህሪ አይልም፣ ምሳሌ ይላል። እህታችን ምሳሌ ሌላ ነው። የባህሪ ማንም ሊሆን አይችልም በፈጣሪ ዘንድ። የባህሪ ምሳሌ አንድ ልጁ ብቻ ነው። መልክና ምሳሌ ምንድን ነው? ለይ ባህሪ ለይ። ባህሪን ከለየሽ ፈጣሪ በባህሪ ማንም ሊመስለው አይችልም። በመለኮታዊ ባህሪው ፈጣሪ ማንም የሚመስለው የለም። ምክንያቱም ፍጡራን ሁሉ የተፈጠሩ ናቸው። ይህንን ግን ሲነጥለው ምን አለ? ኢቭን ፍጥረት የተፈጠሩ በልጁ ስለሆነ ምንም ከሌ አንተን ምናምን ለምን ትይኛለሽ? ፔሬድ እዚሁ ያልቃል እኮ። ፍጥረት የተፈጠረው ራሱ በሱ ስለሆነ ከኔ ጋር ምንም የሚመሳሰል ነገር አይኖረውም በዚህ ሎጂክ መሰረት ማለት ነው። ምክንያቱም እኔ ራሱ በሱ የተፈጠርኩ ስለሆንኩ ንጽጽርሽ ይቆማል። ንጽጽርሽ ይቆማል አያት። ምክንያቱም ተመሳሳይ አይደሉም። ተመሳሳይ ያልሆኑ ነገሮችን አላህንና የሆነች ጦጣን አንተሽ አታነጻጽሪም። ምክንያቱም ሁለቱ አብረው የሚሄዱ ስላልሆነ። ወይ ለምንድን ነው ሀሳቤን የምታስጠፋብኝ? እኔ ያልኩ አሁን አንተ ምሳሌ ማለት ራሱን እግዚአብሔርን የሚመስል ነው አልከኝ። ስለዚህ ዘፍጥረት ላይ መልክና ምሳሌ የሚል ስላለ ምሳሌ ሰዎችን በምሳሌው ስለፈጠረ አንተን ይመስላል ማለት ነው። እና ምንድን ነው የምትለኝ? ቆይ በራስሽ ሎጂክ ነው ያስኩሽ እኮ። ምን ማለት ነው ባህሪ ብዬ ስልሽ እሱን የሚመስል አልሽኝ። ባህሪ ምንድን ነው ደግሜ ልጠይቅሽ። እኔ ምሳሌን ቅድም የጠየቅኩ አሁን ምሳሌ ላይ ነበር አይደለ? ምሳሌ ችግር የለውም። ምሳሌ እዛው ዘፍጥረት ምዕራፍ 1 ቁጥር 7 ላይ ቁጥር 28 ይመልስልሻል። ስለዚህ አንብቢው። አምላክ ባህሪው ለምሳሌ መፍጠር ነው፣ ገዢ ነው። ያንን ገዢ ግን እሱ የባህሪ ገዢ ነው። በጸጋ ለፍጡራኑ ሰጠ። በጸጋ ሰዎች እንዲገዙ ማለት ነው። እሱ ገዢ የነበረውን በባህሪ ለፍጡራን ሲሰጠው እሱን የሚያሳየ ነው። ይሄንኛው ግን ከመግዛት ጋር የሚታይ ብቻ ሳይሆን ምንድነው እሱ የፈጠረውም እሱ ነው። ስለዚህ ሁለቱ አብረው መሄዱ አይደለም። ዮሐንስ ወንጌል ለምሳሌ ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ባህሪ ተባህሪ የተተካከለ ስለሆነ ማለት ነው። ኤኒዌይስ ስለዚህ እኔ አዩቲ አንቺ ማመስገን ብቻ የሚጠበቅ አዩቲ
አንተ ዛሬ መጨመር ያልክ አንቺን ማመስገን ብቻ የሚጠበቅብኝ። ስለዚህ እኔና አንቺ እንስማማ። አሁን ሙሐመድ ተሳስቷል ያንቺን ያህል መረዳት ሳይኖረው ቀርቶ ነው። አላህም ተሳስቶ ያንቺን ያህል መረዳት ሳይኖረው ቀርቶ ነው የተቃወመን ማለት ነው። ኧረ ወገናችን አላህ እያለ ማለት ነው። አላህ ስትል ስነ ስርዓት እያረካውራ ምን ሆነ ነው? ኖ አንቺን ያህል መረዳት ሳይኖራቸው ቀርተው ነው ወይ የተቃወሙን? አላህ ምንድን ነው የተቃወመው? አላህ ምን ተቃወመ? አባትነትን የተቃወመው። አላህ አልወለደም ልጅ ያልወለደው ደግሞ እስኪ እግዚአብሔር እኔ ልጅ ወልጃለሁ ያለበትን አሳይኝ። ስለሌለው ነው። አንተ እኮ ያመጣልኝ የጳውሎስን መልእክት ነው። ኦኬ ልስጥሻ። መዝሙረ ዳዊት 110 እና 1 ቁጥር 4 ክፈተው። ይኸውልህ ያለ ዳዊት ነው። ስለ ኢየሱስ ምን አገናኘው? የተነገረው ለዳዊት አንዴ ለዳዊት ነው ብለሻል። ይሄንን ራሱ ክርስቶስ ኮት ያደርገዋል ሉቃስ ወንጌል ላይ። እኔስ ወንጌል ሉቃስ እንጂ ኮት ያደረገው ኢየሱስ አይደለም ነው ወገናችን። ራሱ ኢየሱስ ኮት ያደርገዋል። ኢየሱስ ይናገረዋል። መዝሙረ ዳዊት 110 ቁጥር 1 አንብበው ወይንም ላንብበው ከዚህ አንዴ ልክፈተው። ለኔ ብዙ ማይታየኝ ነው። ሶሪ። ጥሩ ችግር የለውም። እግዚአብሔር ጌታዬን ጠላቶች ለእግር መቀመጫ እስካደርግልህ ድረስ በቀኜ ተቀመጣለሁ። እግዚአብሔር የኃይልን በትር ከጽዮን ይልካል፣ በጠላቶቹ መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን ቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ያለበትን አምጣለችኝ። ከአጥቢያ ኮከብ አስቀድሞ ፍጥረታት ሳይፈጠሩ መላእክት ሳይፈጠሩ ከሆድ ዛሬ አይምን ወለድኩ ይላል ማ እግዚአብሔር። እዚህ ጋር ጠይቅ ተስማማው። እግዚአብሔር ኢየሱስን የወለደው ከሆዱ ነው ማለት ነው። ሆድ ሲባል እንደዚህ አካላዊ ቦዲን ማለት ሳይሆን ቃሉ ነው እና ቃሉ ደግሞ የአብም የባህሪ ልጁ ነው፣ የባህሪ ቃሉ ነው፣ ከሱ የተገኘ ነው ብለን እናምናለን። አዎ ማን ያለ ሆድ እያለ አንተ ሆድ ማለት ሆድ አይደለም የምትለኝ? ምክንያቱም እግዚአብሔር መንፈስ እንደሆነ ደግሞ እናምናለን እኛ። ቃል አለው ግን ያ መንፈስ የሆነው አምላካችን ቃል አለው። ቃሉ ከሱ ነው። የአብ የባህሪ ቃሉ ነው፣ የባህሪ ልጁ ነው። ስለዚህ ምን ብለን እናምናለን? ልጅ ብለን እንጠራዋለን። ቃሉን ልጅ ብለን እንጠራለን። አንዱ በአንዱ ህልው የሆኑ ስለሆኑ ማለት ነው። ስለዚህ ይህንን ክፍል ራሱ ክርስቶስ ኮት ስላደረገው ማቴዎስ ወንጌል ምዕራፍ 22 አንዴ ክፈተው 43 አካባቢ ላይ ጌታ ጌታዬ የሚለውን ራሱ ክርስቶስ ለእኔ ነው የተነገረው ብሎ ኮት ያደርገዋል። እሺ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ዙም ላድርግ ይቅርታ። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶች የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ተብሎ ከተጠራው እንዴት ልጅ ይሆናል አላቸው። አንድም እንኳ ቃል ሊመልሱለት ዘንድ አልተቻላቸውም። የዳዊት ጌታው ራሱ እኔ ከሆንኩኝ እንዴት እናንተ የዳዊት ልጅ ነው ትላላችሁ? ስለዚህ ያ ጌታ ጌታዬን ብሎ ዳዊት ኮት አድርጎ ዛሬ ከአጥቢያ ኮከብ አስቀድሞ ወለድኩ የሚለው እንዴት ነው ብሎ ይጠይቃቸዋል ማለት ነው። እነሱ የሚያውቁት ምንም ብቻ ስለሆነ ክርስቶስ በስጋ የመምጣቱን የዮሴፍ ልጅ የማርያም ልጅ ብለው ሞክ ለማድረግ ብቻ የሚጠቀሟትን ነው። አንተ 50 ዓመት ያልሞላ የምትለዋን ብቻ እንትን የሚሉት ነበር። ለዛስ ምላሽ ያጡ ማለት ነው። አካላዊ ቃል ከአብ የተወለደ ከአጥቢያ ኮከብ አስቀድሞ የተወለደ እንደሆነ ጠቆማቸው ማለት ነው። ኤኒዌይስ ቆስጠንጢኖስ ስድልስ እሺ እህታችን ቅድም አላህ አብ ነው በይ ስትላት አላህ አብ ነው ብለሃለች። ምን እያለች ነው? አላህ አባት ነው እያለች ነው። በጣም በሚያሳዝን ሁኔታ እዚህ ጋር ዮሐንስ ወንጌል ምዕራፍ አንዴ ቆይ አዩ ተረጋጊ።
አትረበሽ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተመልከቱ። እዚህ ጋር ምን ይላል መሰላችሁ? ክርስቶስ እኔና አብ አንድ ነን አለ። ማን ያለው? እኔና አብ። አብ ማለት በግዕዝ ነው አባት ማለት ነው። ይኸው እንግሊዝኛው ምን ይላል? I am my father are one አለ። አባት የተባለው ከምን አንጻር ነው? ወልድን በማስገኘት ወልድን ስለወለደ ነው። ስለዚህ አላህ አብ ነው ስትይ እህታችን አላህ አባት ነው እያልሽን ነው። ስለዚህ ተራሮች ሊናዱ እንደሚደርሱ ቅድም ተመልክተናል። ያንተም አባት ተብሏል። ስለዚህ እኮ እኔ ምንም በይ ምንም እዚህ ጋር ምን ብለሽ ነግርሽናል መሰለሽ? አላህ አባት ነው ብለሽ ነግርሽናል። እና ተክቢር ብለናል። አንቺ አዩዬ ይኸውልሽ አብ ማለት አባት ስለሆነ አላህ አብ ነው ስትይን አባት ነው እያልሽን ነው። አብ ማለት አባት ነው ማለት ነው። አላልኩም። ያላልኩትን አትበል። አላህ አብ ነው አላልሽም? ተው፣ የምታመልከው ነው እሷ። አብ የምታመልከው ነው። አያት ተመችቶኛል ነው ያንቺ። የምታመልከው አብን ነው። አላህ ግን ምክንያቱም ሚስት ገና አላገኘም። ምዕራፍ 4 ምዕራፍ 4 1:71 አንቀጽ ከወተለ ኦኬ የይሁን ቃል ነው። ጭራሽ እሱ አንተን አይደግፍህም፣ ይመታል። ጭራሽ ችግር የለም ከወተለኝ አይደግፍህም። ጭራሽ አንተ ወጥመድ ውስጥ ቆይ ከመክፈት በፊት ያላ ሌላ እንደገባ ሌላ እንደገባ ከወተለኝ የጠቀስከው ጥቅስ እንድንሄድ ያላ ቃል ፍጡር ነው ፍጡር አይደለም? አዳምጠኝ አንዴ አዳምጠኝ። ከዛ በኋላ ታወራለህ። ፖለቲካ መጠቀም አይደለም፣ ስለ ሃይማኖት የምናወራው አይደል? ፖለቲካ መጠቀም ፍልስፍና መጠቀም አያስፈልግም። ቅድም ሚውትን መያዝ የለብህም ሲጀመር ማለት ነው። ፊታዊ ልትሆን ይገባል። ገብቶካል? አንደኛ መጀመሪያ ያው ልጅን አላወገዘም ያልክ ነበረው። ልጅን ቃል በቃል አውግዟል ያልክ ነበር። ይሄው አሁን ክፍትልኝ። አሁን ሱረቱ ምዕራፍ 4 ያላ ቁርአን ክፍትልኝ አንብበው። እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርያም የጣለው ቃሉም ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኛው እመኑ። ሶስት ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆኑ የጠራ ነው። በሰማያትና ምድር ያለው ሁሉ የእርሱ ነው፣ መመኪያም ባላ በቃ። ኦኬ ተመልከት። ገብቶካል? ተመልከት። አንድ አመልከተኝ። እኔ ያመጣው ማረጃ እኮ ነው ያመጣው። ተመልከት። የሚለው ማለት ነው የሚለው ማለት ነው። አዳምጥ አቤት አድማ ወገናችን አዳምጠን ቀድማ ማረጃ መጣው እኔ ነኝ አይደል? ቀድማ አዳምጠኝ። ማረጃ መጣው እኔ ነኝ እኮ። ስለዚህ በዚህ ቦታ ምን ተረዳን? ለአላህ ልጅ የለውም ማለት ነው። ለአላህ ልጅ የለውም። መሲህ አልመሲህ ዒሳ አለይሂ ሰላም የማን ልጅ ነው? የማን ነው? የአላህ ሁን በሚለው ቃል የተገኘ ነው። በቃ አላህ ሁን በሚለው ቃል ምክንያት ማለት ነው። አይልም ነው ቀጥፎ ነው ዋሾ አጭበርባሪ ማይለው ነው ነው ማሳደብ አይደለም። አጥንዴ ኩን ምትለው አናሳየኝ። የትኛው ቃል ነው ኩን ምትለው? ያ አህል ኪታብ ላ ተግሉ ፊ ዲኒኩም እናንተ አንብበው እኮ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐላ ላህ ኢላ ልሐቅ ኢነማ ልመሲሑ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወከሊመቱሁ አልቃሃ ኢላ መርየም ጌታ ለኩን የሚለው ምን ማለት ነው? መጽሐፉን ይሄ መጽሐፍ ማለት ቁርአን የኔ ነው አይደል? የኔ አይደል? ኩን የሚለው የትኛው ነው? እኮ አዳምጠኛ። ወከሊመቱሁ የዋሸ እኮ እንትን የነገርኩህ እኮ ነው። ወከሊመቱ ንግግሩ ለምን ትቀጥፋለህ? በራስህ መጽሐፍ ላይ ለምን ትዋሻለህ? አንተ እኮ ከሊመቱሁ አልቃሃ ያቋቋመ የነገርኩህ ንግግሩ ነው፣ ቃሉም መንፈሱም ነው እኮ። ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ አዳምከ ወከሊመቱ አልቃሃ ማለት ነው። ታውቃለህ? ምን ማለት ነው? ቃል ነው። ይሄዋ ቃሉ ምንድነው? ቃሉ ደግሞ ቁጥር አይደለም። ቅድም ተግባብተናል። ስለዚህ
ከእርሱ የሆነ ቃሉ ነው። አንድ መንፈሱም ነው የሚለው ቃል ምክንያት የተገኘ ነው። አዳምጥ። የራሴ መጽሐፍ አይልም ነው ቀጥፈው አንድ አማርኛው መልሰው እናንተ ጨማማራችሁ ነው ዋሸው አጭበርባሪ አንተ ነህ። ለምን እንደምትሰደባለህ? መሰደብ አይደለም ዲን መመራት አለብህ። ሰዎችን መመራት አለብህ። በመሰደብ አይደለም። እሺ ሶሪ አታጭበርብራ፣ አትዋሽ። ማጭበርበር ያልኩት እውነትም እያጭበረበርክ ስለሆነ ሪልም የማይል ቃልን እያልክ ስለሆነ ኩን የሚለው ቃል አለ ወከሊመቱሁ አልቃማት ንግሩ ማለት ንግሩ ምንድነው? ኩን የሚለው ቃል ነው። ንግሩ ማለት ዋሸው አትዋሽ። አባቱ በላይ ቃል ነው ማለት አትዋሽ። ኩን የሚል ቃል የለም። በእናትህ አትዋሽ። ነው ዋሸው። ወላሂ አለበል እስቲ ኩን የሚል ቃል ወላሂ አለበል። ወከሊመቱሁ አልቃሃ ኢላ መርየም የቅራው ለአንተ ከአባቱ በላይ ማቃቀለው ማለት ቡዳምነት ነው። ሀቢቢ ምን ነው ወገናችን እኮ ከአባቱ በላይ ስለማላቅ ሪከርድ አድርጉትና ፖስቱለት ናከፍበት። አሁን የጠቀስከው ላይ ኩን ምትል ቃል አለች። ወላሂ ዛሬን አያሳድረኝ ከዋሸው በል ንጽጽር አቆማለሁ እኔ ከዋሸውኝ እኔ። ማይክን አንሳው፣ ሪከርድ አድርጉት። እስልምና ለውሸት አይቆምም። ክፈታው ማይክን ክፈተው። ኢንቫይት እየላኩልን ወላሂ አለበል። ለምን ታስሆነ የነገር ወከሊመቱሁ አልቃሃ ኢላ መርየም ወከሊመቱሁ አልቃሃ ማለት አዳምጠኛ። ወከሊመቱ አልቃሃ ማለት አላህ ኩን በሚለው ቃል ሌላ ቶፒክ ውስጥ አትግባ። ሎክ 2006 አለ። ተረጋጋ። በአረብኛ መደበቅ ዘንድሮም አልተዋችሁም። እድሜ ልክ መዋሸት አሁንም ተዋሻለህ። ኢስላም በውሸትማ ጠገነህ አታቆመውም። የመጽሐፍ ባልተቤት እያልኩ ነው። የቁርአን ያነበብኩልህ የመጽሐፍ ባልተቤቶች እያልኩ ነው። ተረጋጋ። አንድ አመጣው ጥቅስ እኮ ነው ነግሬህ ነበር። እዛ ውስጥ አትግባ፣ ወጥመድ ውስጥ ትገባለህ ብዬ ነግሬህ ነበር ገና ስጠቅሰው። ለዚህ ልትፈራገጥ እንትን አትበል። ስለዚህ ቃሉ ምንድን ነው የሚለው? ከእርሱ የሆነ ቃሉ መንፈሱም ብቻ ነው የሚለው። ስለዚህ ያላ ቃል ደግሞ ምን ብለው ነው የሚያምኑት? ፍጡር አይደለም። ከለም አላ ሱራ 9:6 ላይ ፍጡር አይደለም። እሱ መሰረት አድርገው ቁርአን እንኳን ፍጡር አይደለም ብለው ነው የሚያምኑት። ስለዚህ ካላ የሆነ ቃሉ መንፈሱም ነው ካለን፣ ስለዚህ ምንድን ነው እያለን ያለው ማለት ነው? ተጣለች ይላል። አንድ ነገር ከመጣሉ በፊት አለ ማለት ነው። ወረዲ አንብበው ክፍሉን እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመሬም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መሬም የጣላት ተጣለ ከተባለ ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው። ወደ ማን የጣላት? ወደ ማን የጣላት? ኢስላም ወደ መርየም። ምንድን ነው የጣለው? ምኑን የጣለው? የጣለው አላህ ነው። ሁን የሚለው ቃል አጭበርባሪ የለም። ቃሉን የጣለው ሁን የምትለው በቅንፍ ሁን የምትለዋ በቅንፍ የገባችሁ ለማጭበርበር አሳያቸው። አስጠጋትና አሳያቸው። እንትና ቆስጠንጢኖስ እቺ ሁን የምትለው ብራኬት አድርገው የከተቷት አረብኛ ማታውቁ ሰዎችን ለማታለል ነው። ይኸውላችሁ እንዲህ ነው ቁርአናቸው ላይ እየቀጣጠፉ እየሸወዷቸው ያሉት። አትዋሽ። አረብኛውን አድርግለት። ስራ ቆማለሁ። ወላሂ ኩን ሚል ቃል አሳየኝ። ወላሂ በልና ማለት ወከሊመቱሁ አልቃሃ ሀቢቢ ወዳጅ ምንድን ነው ወገናችን እኮ ከእርሱ የሆነ ቃሉም ማለት ነው። ቃል ምንድን ነው? ቃል ምንድን ነው? ቃል ደግሞ ምንድን ነው? ኦኬ ያላ ቃል ምንድን ነው? ያላ ቃል ምንድን ነው? ያላ ቃል ምንድን ነው? ቃል ማለት ምን ማለት ነው? ቃል ማለት ምን ማለት ነው? ያላ ቃል ምንድን ነው? ከለም አላህ ምንድን ነው? ቃል ማለት ምን ማለት ነው አልኩህ። ካልተረዳኸው ማለት ነው። እኔ ሲያተረዳ ሌላ አጭበርባሪ ይጠይቀኛል። ከለም አላህ ፍጡር አይደለም ብለህ ታምናለህ? እዚህ ጋር ቁርአን ያላ ቃል ነው ብለህ ታምናለህ? ያላ ቃል ነው ቁርአን ያላ ቃል ነው ብሎ ያምናል። ወደ ሙሐመድ የተወረደ ነው ብሎ ያምናል በጅብሪል አማካኝነት። ኢሳ ደግሞ ምን ብለው ነው የሚያምኑት? ያላ ቃሉ
ቃሉም መንፈሱም ነው። የአላህ ቃሉ ደግሞ ምንድነው? ፍጡር አይደለም። ማስረጃ ከሌለ ከሆነ አዳምጣ። ስለዚህ ቃሉና መንፈሱ ነው። ቃሉና መንፈሱ ከሆነ ደግሞ ወደ መሬም ጣላት ከተባለ አንድ ነገር ጣላችሁት ከተባለ ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው። ወደ ማን ተጣለ ነው? ወደ መሬም። ስለዚህ ስጋው ኢሳ ስጋው ፍጡር ነው፣ ከመሬም የተገኘ ነው ስጋው። ነገር ግን ኢሳ ፍጡር ብቻ አይደለም፣ ቃሉም ነው። የአላህ ቃሉም ፍጡር አይደለም ብላችሁ ካመናችሁ ኢሳ ስለዚህ ፍጡርም ፍጡር ያልሆነም እዟል ማለት ነው። ቁርአናችሁ ወረቀቱ ፍጡር ይሆንና ቃሉ ፍጡር እንዳልሆነ ሁሉ ኢሳም በተመሳሳይ ምን ይሆናል? ስጋው ከመሬም ሲወለድ ስጋው ፍጡር ይሆናል፣ ነገር ግን ፍጡር ብቻ አይሆንም ማለት ነው። ፔሬድ ፓራፍሬዝ አድርገው ቆሰንድሮስ። እሺ ማስረጃ ታወራለህ፣ ዝም ብለህ ተረት ተረት ታወራ። በቃ እንዴ ለምንድን ነው የሚታፍነው? ናከፍ በለ በቃ አንድ ነቢይ የአላህ ቃሉ ነው የተባለ አንድ ነቢይ ጥቀስልኝ እና ተመለስ። ለምንድን የምትሮጠው? እኔ የሚለው ማለት ነው የአሁኑ ቶፒክ እንጨርስና ሌላ ቦታ እንሄዳለን። ገብቶካል? ለአሁኑ ማረጃ አምጣ ብሎኛል። ይኸው 2,000 ሰው አለ። ማረጃ አመጣለሁ፣ ቁጭ አድርጋለሁ። ገብቶካል? ወከሊመቱ አልቃ የሚለው ቃል ኩን የሚለው ቃል ነው ወይ ካልከኝ ይሄው ማረጃ ክፈትልኝ። ማን ነው? ምዕራፍ 3 59 ምዕራፍ 3 ጋር ትሄዳለህ። ኩን ምትል ቃል አሳየኝ አልኩህ። እዚህ እያሳየው እኮ ነው። ማረጃ አምጣለሁ እኮ ነው ያመጣለሁ እኮ። ወከሊመቱ አልቃ ኢላ መርየም ማለት ኩን የሚል ቃል ነው። ለሱ ማስረጃ በእናትህ እዚህ ውስጥ ማሳየት ከቻልክ ቀጥል። ወንድሞቼ ሙስሊሞች በትንሹ 600ዎቹ ሙስሊም ናችሁ። አያችሁ አይደል? በውሸት ነው የሚያሳፈው። እውነቱን አዳምጥ በእናትህ። እዛም አትሩጥ። ያመጣው ጥቅስ አይረዳም። በቃ ከሌለ እዚህ ጋር የለም በል። ቅድሚያ ኮንፌዝ አድርግና ወደዛ ትሄዳለህ። እዚህ ውስጥ አለ የለም? ኩን ሚል አለ? አሳየን። ኩን ሚለውን ቃል አሳየን። ድጋሚ ላዋር ወከሊመቱሁ አትፈራገጥ። ኩን ሚል ቃል አሳየን። ከሊመቱሁ ከሊማ ማለት ነው። ሁንም የሚለው ቃል ነው። ሌላ ማረጃ ለመሆኑ ማረጃ መጣል ኢዴት ነው። እናታችሁ መልሶ እዛው ይገባል። ለምሳሌ ቁርአን የአላህን ቃል ይሰማ ዘንድ አስጠጋው፣ ከለም አላህን ይሰማ ዘንድ አስጠጋው ይላል ሱራ 9:6 ላይ። ስለዚህ እዛ ጋም ኩን ብለን ንክተትና ስለዚህ ፍጡር ነው ቁርአን። የእናንተ ሌም የሆነ አርጉመንት ካልተረዳ ተማር። ኢዴት ዝም ብላ ትጩ። ፓራፍሬዝ አድርገው ክርስቲያን እንትና ቁርአናችሁ ላይ ቀጥፋችሁ እኛ አይደለም ትጮዋላችሁ። ያ እንደዛ እኮ ብለው አስተምረውሃል። የኔ ችግር አይደለም ግን እሱ እንደዛ ብለው አስተምረዋችኋል። ቁርአናችሁ ግን አይልም ክፍሉ። እንደዛ ብለህ አይምሮን ስለሞላኸው ይላል ብለን የሌልጭናችንም ቁርአኑ ስለማይል የሌለን ቃል በቅንፍ እያደረጋችሁ ስለከተታችሁና ይላል ብለው ደግሞ ከህፃንነታችሁ ጀምሮ ሰፍተው ስላሳደጓችሁ ይላል ማለት አይደለም። ይላል ብለህ አንተ ማመን ትችላለህ፣ እኔ ላይ ግን መጫን አትችልም። ስለማይል ማለት ነው። ማይልን ቃል እኔ ላይ መጫን አትችልም፣ አንተ ማመን ግን ትችላለህ። ፔሬድ መፍትሄ ነው። በዚህ ጉዳይ ላይ ነብይ ተጠይቆ ግልጽ የሆነም ግልጽ ያልሆነም በቁርአን ውስጥ አለ ብሎ ነው የዘጋው። ሱራ 3:7 የወረደው ከዚህ ጋር የተያያዘ ነው። ክርስቲያኖች ዲቤት ባደረጉት ሰዓት ላይ ሱራ 3:59 ላይ እስከ 62 አካባቢ ስለ ኢሳ ሲከራከሩት ኢሳ የአዳም ቢጤ ነው አላቸው። አዳም እኮ ከአፈር የተሰራ የመጀመሪያ ነው፣ እንዴት ነው የምታመሳስለው ብለው ቻሌንጅ ያደረጉት የናይጄሪያን ክርስቲያኖች። ከዛ ልጆቻችሁን ያዙና ኑ እኔም ልጆቼን ይዤ እመጣለሁ፣ ሚስቶቻችሁን ያዙና ኑ እኔም ሚስቴን ይዤ እመጣለሁ፣ ነፍሴን ይዤ እመጣለሁ፣ ነፍሳችሁን እነዛችሁ ኑ እንረጋገምን ያላቸው። ዲቤት አድርጎ ማሸነፍ ስላልቻለ ሲከራከሩት የአደም ቢጤ ነው ሲላቸው አደም እንደዚህ ነው ይሄ እንደዚህ ነው ብለው ቻሌንጅ ሲያደርጉት አደም ያላ ቃል አልተባለም
አደም የአላህ መንፈስ አልተባለም። አደም የመጀመሪያ ነው፣ ከዚህ ጋር አይገናኝም። አንድ ነው እንዴት ትላለህ ብለው ሲሉት እንረጋገም ነው ያላቸው። ከዛ በኋላ ግልጽ የሆነም ያልሆነም ጥያቄው በዛ ሲልበት ምንድን ያደረገው በዚህ ቁርአን ውስጥ ግልጽ የሆነም ያልሆነም ነገር አለ አላሁ አለም በሚለው ሱራ 7 ሙተሸቢያ የሚለው መጣ ማለት ነው። እሱ ብቻ ሳይሆን ሱራ 17 85 ላይ ከዛ ከሩህም ይጠይቁሃል፣ ሩህ ከጌታ ዘንድ የሆነ ብቻ ነው፣ ከእውቀት ጥቂትን እንጂ ብዙ አልተሰጠህም በላቸው የሚል አመጣ። ያላ መንፈሱ ፍጡር ነው ምንድን ነው ተብሎ ሲጠየቅ፣ ምክንያቱም ኢሳ ያላ መንፈሱም ነው የሚል ስላለ ማለት ነው። ስለዚህ እውቀት ጥቂት እንጂ ሙሉ አልተሰጠህም ተብያለሁ፣ ከነሱ ጋር ጥልቅ ክርክርን አትከራከር ተብያለሁ ብሎ ዘጋው ማለት ነው። ኤኒዌይስ መልሰው ወደ ቶፒኩ ቆሰን ቁርአን ላይ እንግዲህ ስንመለከት ለማጨብረሩ የሚከቷት የቅንፍ ነገር አለች ሁሌም እንደምታውቋት፣ ግን ያ የተረጋገጠ ነገር ነው። በሀዲስም ላይ እንደዚሁ ሚሽከታል መሳቢ 5573 ሳይል ቡካሪ ላይም እንደዚሁ አለ። ሲናገር ምንድን ነው የሚለው? በት ጎ ቱ ጂሰስ፣ ተመልከቱት፣ ጎ ቱ ጂሰስ ፎር ሂ ኢዝ ጋድስ ስፕሪት ኤንድ ወርድ ነው የሚለው። ያላ ቃልና መንፈሱ ነው። ቁርአን ላይ ቀጥታ ያለውን ነው የሚጠቀመው። ይኸው ግን የሁን ብሎ አለም እዛ ላይ ያስቀመጠው ቀጥታ ቃሉም እና መንፈሱ ነው ብሎ ያስቀመጠው። ስለዚህ ይህን ይመስላል። ዛሬ አላህ ልጅ ለምንድን ነው የሌለው የሚለውን ቶፒክ እየተመለከትን ነበር። አንዳንድ ነገሮችን አንስተናል። የክርስቲያኖችን መረዳት ሆኑ ቁርአኑ ተረድቷል ወይ? ክርስቲያኖች የሚሉትን ነገር ለመቃወም የወረደ የቁርአን ክፍል አለ ወይ እያልን እየጠየቅን ነው። ሆን ክርስቲያኖችን በትክክል የሚሉትን ተረድቶ ለመቃወም የወረደ የቁርአን ክፍል አለ? እስቲ እናያለን። ግን አላህ እንዲህ አላለም እንዲህ ነው ምናምን ብሎ ጭቅጭቆች አንዳንዶች ያስቀምጡታል። በትክክለኛ ግን የቁርአን ክፍልን እየጠቀሱ ቢያሳዩን ከጋኔኖች ምስክሮች ውጪ ያለ ነገር ብናይ ብንመለከት በጣም ትክክል ይመስለኛል። አይ ቲንክ ለሌሎች እድል እንስጥና እንቀጥል።